ሳይሆን ደግሞ በካሴት ነው ያስቀደስነው ጸበሉ መንቆቁራ ተቀመጠ ሰው ለብሶ እዛችሁ ድንኳን ተደረደረ መሳሪያ እንደተከፈተ ለማስመሰል ብሎኖች ሁሉ ወዳድቀዋል እዛ ቦታ ላይና በጣም ደነገጥኩ ሰውነት የተንቀጠቀጠና እዛች ከተከምቡ ጋር ጠባላል አካባቢው እኮ ይሄን በ15 በ20 ሜትር ኃይለኛ ዶፍ ነው ወረደው እንዴት ሆነ የሚለውን ባንድ ጆሬ ሆየ ምንም አይልም ለማንዳንድ ጊዜ እዚህ ጋር ጠላሸት ቀባና ዜማ መቶ ምንም አይልም እሺ አይኑን ያመው ይሁን ማለት ጀመረ እኛ ያው ስንዘምርና ጨበጭባለን እና ምን ጉድ ናቸው እነዚህ ብለው መጥተው መሳሪያቸውን ይዘው ታጥቀው በአምላኬ ኩራቴ በቃ ለካንተ እንደዚህ ነው ደግሞ እናንተ ትንሽ ነገር አድርጋችሁ ደግሞ እኔን ለማሰብ ከጾማችሁማ ዝም ብላችሁ አትቀሩም ብሎ አረቦችን አስነስቶ ያለ ሃይማኖታቸው ለኛ በዓል የሚገባቸውን አስተዋጽኦ አድርገው በዓሉ በስነ ስርዓት እንሂድ ወደ ቤታችን ተመልሰን ቅዱስ ጊዮርጊስ እና ውረድ እቺን ዕቃ አንተ የእውነት ሰማዕት ከሆንክ ምንም ዕቃ እንዳይጎድል ነው እንዴ አረበ ጊዜ እንረፍ ስጡንና የሚበላ ምናምን ሲሉ ያው ያከከነ መቼም ያው ተናገር አይኛ እኮ የጾምን ነው ገና ቅዳሴ ተደርጎ ምናምን ልክ በጥፊ እንደተመቱ ነው ጭው የሚያርግ ነገር አለ አይደል እንትና በጣም ደነገጡ ምን ማለት ነው አሉ ምን ማለት ነው ትዳር ፈተና ነው እንዴ ለኛ ለምድር ፈተና የሆነው እንደዚህ አይነት ነገር አለና እና የአሜሪካው ሳስተኝ የእግዚአብሔር ፈቃዱ አይሆን አልኳት እመቤቴ ያምላክ የኔ አማላጅ አዛኝቱ ኦ ድንግል ወመልእክተ ውዳሴ ተመልካቾቻችን በክፍል 1 መርሃ ግብራችን እህታችን ወይዘሮ ስርጉታ ማርያም እንዲሁም ለፍተናል ወይም ደግሞ በእኔ አጠራር ጋሽ ዮሐንስ ከልጅነት ጀምሮ ያላቸው የሄዱበትን መንገድ ትዳር ውስጥ የገቡበትን መንገድ ኢአማንያን በሆኑ መንግስታት በሃይማኖታቸው ጸንተው በቅዱስ ጋብቻ በቤተ ክርስቲያን ኑሯቸውን መስርተዋል ባልታሰበና ባልተጠበቀ መንገድ አሁን ደግሞ ህይወታቸው ወደ ስደት ሄዷል የመን ገብተው ነው ያቆምነው የመን ሄዱ ምን ገጠማቸው የሚለውን አብረን እንከታተላለን የመን ገባን ትልቁ ተጋድሎ ቢጀምረው ከዚህ በኋላ ይመስለኛል በይበልጥ ደግሞ ምንም ቤተክርስቲያን የሚባል የሌለበት እንዴት ተጀመረ እነ ስርጉቴ እንዴት መጡ ከዛ በኋላ ያለውን ህይወት ደግሞ እስቲ እንቃኝ ጋሽ ዮሐንስ እንግዲህ በእውነት ለመናገር አሁን ከዚህ በኋላ ያለው በፊትም ያለው አሁን የእግዚአብሔር ሥራ የጎላበት ነው ባህሩን ጸጥ አድርጎ መስጠም የሚገባት መርከብ ሳትሰምጥ ህዝቡን ከንከባክቦ አሻገረን 30 ምናምን ማይል ነው ርቀቱ ፖሽ መጥቀር በዛም ሩቅ አይደለም አሻገረን ማለት ነውና ወደዛ ሀገር የመን ስደት ሀገር ሄድን ከኛ በፊት እንግዲህ ክርስትና የነበረ መሆኑን የሚያሳዩ ብዙ ምልክቶች አይተናልኛ እኔ ራሴ ባይኔ ያዩሃቸው ነገሮች ስላሉ መሰክራቸዋለሁ አንዳንድ ጊዜ ሲቆፍሩ መጽሐፍት ያገኛሉ ይዘው ይመጣሉ ትገዛላችሁ ይላሉ ደግሞ ስሞቹን ስንመለከት በአካባቢ የሚገኙት ለምሳሌ ጀበል ሀበሽ ይላሉ ጀበል ሀበሽ ማለት ያበሾች ተራራ ማለት ነው እና ምንድነው ይሄ ብለን ስንለው ብለው እኛ ድሮ የምናውቀውን በአጼ ካሌብ ዘመን በዛን አካባቢ የነበሩ ክርስቲያኖች የደረሰባቸውን በደል እና ስቃይ ለማስታገስ ሲሉ አጼ ካሌብ በዚያን ጊዜ የነበረውን ሮም ነበር አካባቢውን የሚገዛው የሮሙን ፖፕ አስፈቅደው
ዝመት ብለው ስላሏቸው ከ500 በላይ መርከብ አዘጋጅተው ቀይ ባህርን ተሻግረው አገር እንዳቀኑ ታሪክ ይናገራልና በዚያን ጊዜ አብርሃም የሚባል የመኮንን የጦሩን ይመራ የነበረ መኮንን አገር እንዲያረጋጋ ሾመውት የሰናአ የሚባለው አገር የመን እንደነበረ እና ቤተክርስቲያኖች ተሰርተው ለህዝቡ አምልኮት የሚጠቀሙበት እንደነበረ ምን የሰማነው ነገር እውነት መሆኑን የሚያረጋግጡ ምልክቶች እናያለን። እንዳልኩሽ አሁን ለምሳሌ ንጎም የሚባል ቦታ አለ። ምንድነው ንጎም? ንጎም በአረብኛ ነው እንትን ንቁም ማለት ነው። ንቁም ጦሩ እዚህ መጥቶ ነው ረፍት ያደረገው የቆመው ይላሉ። እነኚህ ነገሮች አሉና አዛ ገባን። እንግዲህ እግዚአብሔር ስራው ድንቅ ስለሆነ ነው። ከባድ ነበረ። ጊንጥ እየተንተራስነ እባቡን የረገጥነ እውነት ለመናገር ግን ምንም ነገር ሳንሆን ሕክምና ሳይኖር ምንም አይነት ነገር ሳይኖር በድንኳን ያ ሸራው ሳይነትብ ድንኳኑ ዝናብም አሸዋውም ውሽንፍሩም እየተፈራረቀበት ለረጅም ዓመታት ምንም ሳይሆን ድንኳኑ ጸንቶ እንድንስተናገድበት እንድንኖርበት ሆኗልና የእግዚአብሔር ስራው የተገለጠበት ነው። እስካሁን በድንኳን ናችሁ? በድንኳን ነውና መስከረም ላይ መስቀል መጣ እና መስቀል ሰው አሁን ነፃ ሲሆን የረሳው ነገር ትዝ ይለዋል እና ቤተክርስቲያን አካባቢ አንዳንድ ትንሽ የነበሩ ልጆችም እንደዚህ ያትዝታው የነበራቸው መስቀል ነው በቃ ከሀገር ናፍቆቱም ይመጣል እና ለምን አንደምርም የሚል እንትን አንድ ላይ ተሸፍቆ ስለሚኖር ሰው በቅርብ ስለሚገናኝ ሐሳብ ይንከባለላልና አይ ጥሩ ሐሳብ ነው ተባለ። የተወሰኑ ልጆች ደመራ ፍለጋ ወዲያ ተሯሯጡ እንጨት ምናምን ለመሰባበር እንደን ከዛ በኋላ ማታ ተደመረ። በባንዲራ ተሸፈነ። ላይ መስቀል ተሰቀለ እና የሚያምነውም የማያምነውም የሚፈልገውም የማይፈልገውም ያው መሰብሰብ ጀመረ እዚህ አካባቢና እና ችቦ እንትን ተባለ ተበራ። ሰው ምክንያት ነው የሚፈልገው እንደ ካገር ርቋል እንደ አይነት ነገር ለረጅም ጊዜ ሆኗል። ማክበር አልነበረም በውትድርና ወይ እንትኑ ህይወት ውስጥ። ስለዚህ ያችን አጋጣሚ ተጠቅሞ እንደየቋንቋው እንደየችሎታው እንደያቅሙ ዘፈኑንም መዝሙሩንም እየደበላለቀ አከበረ። ተተኮሰ። ተወሰነች ግን ስለ መስቀሉ ታሪክ አንድ ልጅ እንደው ጥሩ አድርጎ ነው መጨረር አድርጎ ታሪኩን ኤሌኒ የምትባል ንግስት እንዴት ፈልጋ እንዳገኘችው ኢየሩሳሌም ሄዳ እሱን ተናገረ እና ሰማን አብዛኞቻችን። በዚያ እንግዲህ አመሸን ስንጫወት አምሽተን በደመራው ቆየን ማለት ነው። እና የተወሰኑ ልጆች ነው ከዚያ ላይ እንግዲህ ከዚህ ሐሳብ ተነስተው ለምንድን ነው ግን ተገናኝተን አንድ ላይ መጽሐፍ ቅዱስ ማናነበው የሚል ሐሳብ በዚያ በመስቀል በደመራ ላይ ተነጋገሩ ልጆቹ ማለት ነው። እና ያ ነው እንግዲህ ህይወት እንደዚያ ያለ ነው የጀመረው። እዛ የሚገርም ነው። ምንም በሌለበት አሁን እግዚአብሔርን መፈለግ ጀመረ ሰው። እግዚአብሔርን ወደ መፈለግ መጥቶ የሚገርም ነው። ሰርጉትዬ አሁን ልትመጪ ነው አንቺ ተለያይታችኋል። ከ2 ዓመት በላይ ሆናችሁ ከተለያያችሁ። 9 ወር ከአዲስ አበባ ከኢትዮጵያ ተነስተሽ ወደ በረሃው ወደ የመን ለመምጣት እንዴት ወሰንሽ? ምን አይነት ጋሽ ዮሐንስን አገኘሽ? ወደ የመን እንድመጣ ያደረገኝ እሱ ነው። እኔ ሐሳቡ አልነበረኝም። እኔ ወደ አሜሪካ መጥቼ እሱ ለመውሰድ እየተጻጻፍኩ አንዳንድ ፕሮሰስ ያደረኩ ነበርና ሳማክረው አዎ ጥሩ ነው ይሁን አድርጊ ቀጥይ ከዛ ነው ወደ አንቺ እመጣለሁ አለኝ። ከዛ ወራትም አልተቆጠረው ቆየና ሐሳብ ለውጥ አድርጊያለሁ አለ። ምን ነው ስለው እሱ ነገር አቆም። ለምን ስለው አይ እዚህ ያለው ሁኔታ ተስፋ አስቆራጭ ነው ከሆነ ወደ የመን ብትመጪና የመን ብንገናኝ ነው የሚሻለው ሲለኝ በቀጥታ ያን የአሜሪካው ነገር አቆምኩት ማለት ነው። እና እንዴት ነው አሁን የመን የሚሄደው ብዬ ሳስብ በዛ ሰዓት ደግሞ እንደ እግዚአብሔር ፈቃድ አሜሪካን ኤምባሲ ስራ ጀምሬ ነበር።
እና ላለቃይ ነገርኳት ባለቤቴ በቃ የአሜሪካ የሚሄድሽን ነገር አቆሚው አለኝ ወደ የመን ብትሄጂ ይሻላል አለኝ ስላት ኦኬ ወደ የመን ልትመጣ ፈልጋለሁ የሚል ደብዳቤ ጽፎ ይላክልሽ የሱን አፕሩቭ እንፈልጋለን አለችኝ ያንን ከሱ እየጠበቅኩ ሳለ እሱ ደግሞ እዛ የመን ያው በስራ ምክንያት ያወቃቸው አንድ አባት አገኘና ምን ላድርግልህ ብለው ይሉታል ማለት እሳቸው ወደ ኢትዮጵያ ይመጣሉ በዛው ወር ውስጥ ነው ምን በጣም የተጣደፈ ነገር ነው የሆነውና ደወሉልኝ ከዛ ሲደውሉልኝ ባለቤትሽ ብር ስለላክልሽ መተሽ ወሰጂ ነው መልእክቱ ከዛ ያረፉበትን ቦታ ነገሩኝና ስትመጪ ግን ፓስፖርትሽን ይዘሽ ነው ያሉኝ ከዛ እሱ ደግሞ ደወለ እንደዚህ የሚባሉ ሰው ልክ ያለው ሲመጡ እንዳትፈሪ ምናልባት እግዚአብሔር ፈቃድ ከሆነ ቪዛ ሊያስመቱልሽ ስለሚችሉ ፓስፖርት ይጠይቁሻል አለኝ አረ ደውለውልኝ ነበር ግን ለቀዳሜ ቀጠሪያቸዋለሁ ስለው አው በቃ ትክክል ነው አለኝ ሳልፈራ ሰው ይዤ ሄድኩኝ ማለት ነው ፓስፖርቴን ሰጠኋቸው የተላከልኝን ገንዘብ ተቀብዬ መጣሁ ከዛ ይሄ ሆኖ ትዝ ይለኛል አርብ ቀን ነውና ሰኞ ደውልልሻለሁ አሉኝ ሰኞ ከሰዓት በኋላ ደወሉና መቼ ትሄጃለሽ አሉኝ ወዴት ወደ የመን እኔ ምን አውቃለሁ ስራቸው ቪዛ ኳልሽ አሁን ቪዛስ መትቼልሻለሁ ሲሉ በቃ አልኳቸው እዚህ እኮ እንግዲህ አሁን ትንሽም ቢሆን ቤት አለኝ ቤት ዕቃ አለ ሁሉ ነገር ትንሽ ማስተካከል የሚጠበቅብኝ ይመስለኛል ስላቸው 5 ቀን ሰጥሻለሁ አርብ ድረስ ጨርሼ አርብ እንሄዳለን አሉኝ ከዛ ሻልኩኝ በቃ የመበታተን ያህል ነው የቤቴን ራሱ ዕቃ ምናምን ያው በዛቸው 2 አመት ጊዜ እንደ አዲስ እየተቋቋምኩ ነው ያለሁትና ከዛ እሱም ሲደውል ነገርኩት እንግዲህ እንደዚህ ብለዋል ልመጣ ነው አልኩት በቃ ተመጣው እግዚአብሔር ይመስገን ነው ያለኝ በቃ ምን ቤተሰብ ማሰናበት ጊዜ አልነበረ ቤተሰብ ሄዶ ለማየት ጊዜ አልነበረ ሁሉንም በስልክ ጭርስርስ አርጌ ቤት ውስጥ ያልወጣ ዕቃ ሁሉ ነበርና በቃ ይሄንን ለእንትና እንደምትፈልጉት አድርጉት ብዬ ብቻ ልጄን ይዤ ወደ የመን ሄድኩ ከዛ ይሄ ነው ታሪኩ በቃ እግዚአብሔር ያላደረገው ነገር የለም እውነት ለመናገር የእግዚአብሔር ስራ ነው ጣልቃ የገባሁት ለምንድን ነው ጉጉት ነበር የሚገርመው ነገር እዛ የነበረው ጠቅላላ ሰራዊቱ ምዝገባ ሲደረግ ምዝገባ ተደርጓል የመኖቹ መጥቶ እያንዳንዱ ሰው ይመዘግቡ ነበርና የት ነው መሄድ የምትፈልገው የሚል ቅጽ አለ ግማሹ ጀርመን ግማሹ ምናምን ይላል እና ያ አይነት ስሜት ሰው በአጭር ጊዜ ውስጥ እንወጣለን የሚል ስሜት ነበረውና ያ ተስፋው የለመለመ ነበር ግን በኋላ የቆየ ነገሩ የማሸሽ ሲል ተስፋ የቆረጠ ስለነበር እሷ ደግሞ በአጋጣሚ ቀድም እንዳለች አሜሪካን ኤምባሲ ተሰራ ነበርና ይሄን እድል የምታገኝበት ሁኔታ እንዳለ ነግራኝ ጥሩ ነው እሺ ብያል ነበርና ልክ እሳቸው የሆነ ጉዳይ አድርጌላቸው ቴሌቪዥን ተበላሽቶባቸው ነው እሱን ታገኘላቸው በጣም ተደስተው ምን ላርግላሉ የመናዊ ናቸው እና የእግዚአብሔር ስራ ነውና ለብዙ ጊዜ ቆሞ የነበረ እዛ ሴቶችና ወንዶች አንድ ላይ አይሆኑምና የሴቶች የሚቀመጡበት ውስጥ የነበራቸው ቴሌቪዥን ተበላሽቶ ሴቶቹ ስራ ያስፈታቸዋል እና በጣም እንዲሰራ ይፈልጉ ነበርና ተሰራላቸው በእግዚአብሔር ቸርነት ሲሰራ በጣም ደስ አላቸው ምን ላርግላሉ ባለቤቴን ያምጡልኝ አልኳቸው እኔም ዝም ብዬ ነው በቃ ይችሉ አይችሉ አላውቅም የት ናት ኢትዮጵያ አዲስ አበባ መላለሳለሁ እሺ በቃ ችግር የለውም አሉኝ አላመንኳቸውም ግን ተስፋ ስለምፈልግ እሺ አልኩና እንትናና ነገርኳት እንደዚህ አይነት ነገር አለና እና የአሜሪካው ሳስተኝ የእግዚአብሔር ፈቃዱ አይሆን አልኳት የአሜሪካው ማለት ነው እንዴት ምናምን ስትለኝ ነው እዚህ ነይና አንድ ዳቦ ለሁለት እየበላን ድንኳን ውስጥ እንኖራለን አልኳት ሰላት እሷም አላቅማማችም በጣም ተደሰተች እሺ አለች ሰውየው አሁን ባለችው መልክ ፈጸሙላት ሰላም ነው አላመንኩም እኔም በቃ ልክ 2 አመት ከ9 ወር ነው የሆነው በ40 ቀኑ ነው ልጁን የተለየሁት 2 አመት ከ9 ወር ሲሆነው ከተፋለች ይዛው የመን 3-4 ወር ብዙ ሆነው ነው የተቀበሉኝ ሴቶችም አንድ ሴትም ነበረች ነፍሷን ማራሁን በህይወት የለችም ሲቀበሉኝ አባትህ ያውና ሂድና ሳመው ስለው በፍጹም አለ ሊቀርበውም አልፈለገም እና ከሱ ይልቅ ጌታንህን ነው ካሜራ ይዞ ስላየው ካሜራውን እንዲሰጠው የልጅ ነገር ያው መጫወቻ ይፈልጋልና ወደሱ ነው ሄደው
ይሄ ነው አባትህ ብሎ ማስተዋወቅ በጣም ከባድ ነበር። እንደው በዛው ያለው እቃም ገዝቼ ይሄው አባትህ ገዛ ምንም የሚያስፈልገውን ነገር ገዝቼ እሱም ደግሞ ልብስ ይልካል ከየመን ማይልከው ነገር የለም። ይሄው አባትህ ገዛ በፎቶግራፍ በጣም አባቱን ያውቃል። ይሄ ነው አባቴ ይላል። ግን እዛ መተን የኔ አባት የመን ነው ያለው። ይሄ እኮ አሁን የመን መጣን። አሁን እኮ የመን ያለ ነው ስል የኔ አባት የመን ነው ያለው። ስሙ ማን ነው? ዮሐንስ ይባላል። የመን ያለው ይሄ እኮ እሱ ነው ስንለው ፎቶግራፉ ላይ ያየውና እዚህ ጋር ያለው ዮሐንስ አልሆነለትም። አንድ ትንሽ የመጥቆር ነገር አሳይቷል። ሁለተኛ አለባበሱ ድሮ የሚያውቀው አባቱ በፎቶግራፍ ያየው እሱ አይደለም። ጺሙን አሳድጓል። ወራት ፈጅቶባቸዋል ለመተዋወቅ። ትዝ ይለኛል 3ኛ ዓመቱን ሲያከብር ከ3 ወር በኋላ እኔ አባትህ ነኝ ይኸው ለልደትህ ሳይክል ገዛውልህ ብሎ ሳይክል ገዛለት። ከዛ በኋላ አባቴ ነህ ማለት ነው ብሎ ከዛ በኋላ ነው አባትነቱን የተቀበለው። እንዲህ ነበረ። በስጋ ከምታውቂው ያ ቆፍጣናው መኮንን እንዴት ቆየሽ? ያው የምትጠብቂው ነገር አለ በስደት ላይ ሁሉ ጊዜ ሐሳቡ ሁሌም እንትኑ ጭንቀቱ እኛ ስለነበርን የራሱ ምቾት እንደማያስበው አውቃለሁ። ግን በዛ ልክ ደግሞ እንትን ብሎ ትንሽ ወርዶ አይዋለሁ ብዬ አላሰብኩም። ለምን ራሱን ጣል አድርጓል። ካለባበሱ ሳየው በቃ ዝም ብሎ ግድ የሌለው ሰው አይነት ነገር ነው። ድሮ እንደዚህ አይደለም የሚያረጋት። ጫማ ትመርጣ ነው፣ ካልሲዋ ትመርጣ ነው፣ ልብሱ ተተኩሳ ነው። ሳየው ገና የመጀመሪያ ቀን ሳየው ልብሱ አልተተኮሰም የለበሰውና አይተኮስም ማለት ነው እዚህ ሀገር ልብስ ወይስ ራሱን ጥሎ ነው የሚል በውስጤ ነበር ቆይቶ ውሎ አድሮ እስከማየው ድረስ። ከዛ የተቀበለኝ ዋናው ከተማ ነው ሰንዓ የሚባል። ከዛ ወደ ቤታችን ስንሄድ ታኢዝ የሚባል ሀገር ነው የሚኖረው። እዛ ስንሄድ ቤት ስንገባ ያለውን ነገር ሳየው በቃ ልብሽ ሲያዝን ውስጡ የደማ እስከሚመስልሽ ድረስ በቃ ያሳዝናል። ፍራሽ እዛ ጋር አለው። እኔ ልመጣ ስል የገባ አልጋ አለ ተብሎ ግን አልጋ እዛ ጋር አለ። እሱ የሚተኛው ካርቶን አልጋው እዛ ጋር አለ፣ ፍራሹ እዛ ጋር አለ። ግን ካርቶን ዝም ብሎ ካርቶኑ መሬት ላይ ተነጥፎ እዛ ላይ ነው የሚተኛውና መተኛውን ሳይ ከዛ የሚያረጋቸውን ጫማዎች ሳይ የሲሊፐር ማአት ምናምን በቃ ሞልቶ ሳይ ይሄ ዮሐንስ አይደለም ደጋግሜ ያየው ነበር ነው። ግን እሱ ነው በቃ የምትጠራጠሪው ነገር የለም። ሰውን በአንድ ጊዜ ኳሊቲውን ትውት አድርጎ በቃ ያገሩን ሰው አይነት ነገር ሲሆን ትንሽ ልቤ አዝኖ ነበር። እኔ ከመጣው በኋላ ለማስተካከል ሞከርኩ። ትንሽ እየተሻለው ራሱን እየጠበቀ ደስ እያለው አሁን ቤተሰብ አለው፣ ልጅ አለው፣ ሚስቱ አጠገቡ ናት። ሐሳቡ እየቀነሰ ሲሄድ እስቲ ይሻለዋል ያልኩ ከታተለው ነበርና ስራ ሲሄድ የሚለብሱት የስራ ጋውን አለ። አንዴ እንደዚህ ይቆለፋል፣ አንዴ እንደዚህ ይቆለፋል። አረ ኩልኳድ ለሚተቆለፍ ኦኬ አዲ የሚባል ነገር አለ። እዛ አዲ ማለት ኦኬ እንደሚሉት እዚህ ሀገር ማለት ነውና በቃ ሁሉ ያዝን ነበር። እሱ እንዴት ራሱን ጥሉ ያንን የመሰለ መኳንንት ሰው እንዴት ይላል። በጣም ነው ማዝነው። የኔ ስለራሴ ምንም አላዝም። የሱ ነገር ግን በጣም ለሁሉ ነገር ቴብል ማነርስ አስተማሪ እሱ ነው። ሰው ተዝረክርኮ ሲባላ ማይወድም፣ ስትሄጂም ጀለፍ ስትይ ማይወድም። እንደዚህ ነው የምትሄደው ሴት ልጅ፣ እንደዚህ ነው ወንድ ልጅ። ኳሊቲው የተለየ ነው። በቃ እኔ እንዴት ልብዬ ልገልጽልሽ እችላለሁ። በዛ ላይ ክርስትናው ደግሞ በጣም በልክ ነው በቃ ሁሉ ነገርና እንደዛ ሆኖ ሳየው እንደው እግዚአብሔር ሆይ ትዳር ፈተና ነው እንዴ? ለኛ ለምንድነው ፈተና የሆነው? ከሀገራችን ወጣን። ከኢትዮጵያ ወጥቶ እንጀራ የማይበላበት ሀገር አታኑረኝ ነበር የምለውና ከልጅነቴም ከሀገሬ ወጣው። ደግሞ አሁን እዚህ በስደት ሀገር እሱ እንደዚህ ሆኖ ማየት እንዴት ይቻለኛል እያልኩኝ ከቀን ወደ ቀን እንዲስተካከል ደህና ነኝ እኮ አሁን በቃ አንቺ ማመተሽ አሁን ደስተኛ ነኝ ይለኝ። አንዳንድ ጊዜ ቴስት አደርገዋለሁ። አንድ ጉትቻ አደርግና አንድ ጆሮዬን ባዶ አደርጋለሁ። እስቲ እውነት ምናልባት በጦርነቱ አእምሮ ካልተጎዳ እኔን ውስጥ ፊዚካሊ ያይና ዛሬ ለምን እንደዚህ ሆንሽ ይለኛል። ቢዝ አንድ እንዲያይ እንደዚህ ጆሮዬን ከፍቻ ያሳየዋለሁ ምንም አይልም። በአንድ ጆሮዬ ሆኜ ምንም አይልም። ለማንዳንድ ጊዜ እዚህ ጋር ጠላሸት ቀባና እዚህ መቶ ምንም አይልም። አይኑን ያመው ይሁን ማለት ጀመርኩኝ። አንዳንድ ጊዜ ደግሞ ሊጥ ነገር ምናምን እጄ ላይ ቀባባና እንዲታይ እንደዚህ ይላለው ምንም አይልም። በቃ ከዛ ሳይ በቃ አሞታል ማለት ነው ወደሚለው መጣሁና
እንደገና አንዳንድ ጥያቄዎች እንደዚህ የሚመልሳቸውን ጥያቄ እስቲ ያስታውስ እንደሆነ ከየት ነው የተጀመረው ህይወታችን እዛም ጽዋ ያያለን ትዝ ይላል ቤታችን ነበር ይመልሳል አዎ ደህና ነው ላሉ ደግሞ አዲስ አበባ የነበረን ሰርጋችን ጊዜ እንዴት ነበር አንድ ቀን ምሽት ትዝ ይላል ወተህ ጠፍተህብኝ እስከምትመጣ ድረስ ትዝ ይላል ይዛኔ መኪና ተበላሽቶባችሁ መንገድ ላይ ማለት ይለና ይስቅና ታሪኳን እያንዳንዷን ይነግርሻል ጤነኛ ነው ማለት ነው ምን ሆኖ ነው ታዲያ እንደዚህ በቃ አንቺ ላይ አንድ ጉድፍ አይቶ ካልተናገረ ምን ማለት ነው አስተናብር ማለት ነው ወደሚለው ሄጅ ስለነበር ነው እና የራሱን ልብስ ደግሞ አቆሽሼ የሆነ ነገር ቀብቼ እንዲለብስ ሰጥዋለሁ ጋውኑን ሲያዩ ምንም ችግር የለውም ወይ ምንድነው የነካው ምንም ችግር የለውም ይላል ልብሱት ይላል እንዴ የኮ ቆሻሻ ነው ማለት ጀመርኩኝ ማለት ነው ምንም ችግር የለውም እኮ ይሄ ስራ ልብስ አይደለም ምንም ችግር ነው እንደዚህ ከሆነ እኔ ወደ ኢትዮጵያ መልስ የለካ አውቀህ ነው እንዴ ራስን ይጣልከው እንደዚህማ ከሆነ ገዳም ለምን አትገባ ትዳርህን ወደ ቦታው መልስና አንተ ገዳም ግባ አለበለዛ ትዳር በራሱ ገዳም ስለሆነ ጥንቅቅ ብለህ እንደ በፊትም ተሰብስበህ መኖር አለብህ ራስህ መጠበቅ አለብህ ዛሬም ትለብሰው ይሄ ነው ብዬ ልብስ መምረጥ ጀመር ዛሬም ታርገው ጫማ ይሄ ነው ከስራ ሲመጣ የስራ ጋውኑ ዛው ልቅ አርጌ ይታጠባል ዛሬ እንደዚህ ነው ቀን በቀን ለክሽን ቦታሽን ስታውቂ በቃ ይሄ ሰውዬ ግድ የለውም ማለት ነው ስለዚህ መወጠር አለበት ይመልስ ተወጠር ያለሽ ወደ ነበረበት የመጣ ራሱን በቃ ድሮ የሚሆናት ነገር ሆነ እውነት ለመናገር ይጠቅማል ለሌሎችም ትዳር ለሚመሰርቱት በየማስበው የሰርጉተ ማርያም ጽናት ነው እውነት ለመናገር ቅድም ተናግረዋለች አስቸጋሪ መሆኑን እያየችው በጽናት ለትዳሯ ኃላፊነት በመውሰድ የነበሩትን በልጅነት ጊዜዋ ልጅ ነች በጣምና በልጅነት ጊዜዋ ያንን ችግሩን በመጋፈጥ ኃላፊነት በመውሰድ ያኔ መከራ ጊዜ ለማለፍ የምትችልበትን ብልሃት እግዚአብሔርም ስለሰጣትና እሷም ደግሞ በነበራት ጽናት ልናልፈው ችለናል እውነት ለመናገርና ግን እንደ ድሮ በሰዓት አንድ ነገር መስራት በዚህ ሰዓት እንደዚህ አድርጋለሁ ብሎ መወሰን የለም በቃ በጦርነት ላይ ሲያልፉ የሆነ ጉዳት የአእምሮ ጉዳት ይደርሳል የሚባል ነገር ሰማ ስለነበር ምናልባት እንደሱ ይሆን ብዬ ነበር መጀመሪያ ላይና የሀገሩ ሁኔታ ይሆናል የቀየረው ማለት ነው ወደሚለው መጣው ሳይው ጤነኛ ነው በቤተክርስቲያን ህይወት ደግሞ ህይወቱ ጥሩ ለምለማን ያገኘኋት ስደቱ እንደውም የስጋ ስደት ሳይሆን የነፍስ ስደት ነው የሚመስልሽ ሰዎች ነፍሳቸው እንዲድን ከዛ ቦታ እግዚአብሔር በመክንያት ያወጣቸው ነው የሚመስልሽ ያ ሁሉ ሰው የፖለቲካ ሰው የካድሬው ምን ነበርና ይሄ ሁሉ ህዝበ ክርስቲያን በመክንያት የተረፈበት ስደት ስለሆነ አገሩ የመን በረሃ ቢሆንም ለኛ ግን ለምለም ሆኖ ህዝቡ በጣም ደግ ሆኖልን እነሱ በአገራቸው የማይሰሩትን ስራ እኛ ሰርተን እኔ ከስራ ስመጣ ሁሉ ጊዜ አያቸዋለሁ ተሰልፈው የቀን ሰራተኛው ማንቆንሳ ጌታ ሆይ እኔ መበላውን እንጀራ ግፍ እንዳታረግብኝ እነሱ በአገራቸው ገና የሚያሰራቸው ሰው መጥቶ እስከሚወስዳቸው ቆሞ ይጠብቃሉ እኔ ግን የነሱን ቢሮ ወስጄ ሰርቼ ገባለሁ ይላል ልብ ያዝናል እነሱን ያየውና እግዚአብሔር ከፍ አድርጎን በአገር ልብሳችን እየወጣን እንደውም ሴት ልጅ አትገለጥም እየተባለኛ ግን በአገር ልብሳችን ቤተክርስቲያናችን ሄደን ዘምረን ሀበሾች ተብለን ተከብረን ብዙ ቦታ የሚያዋርዱሽ የሚሰድቡሽ ቢኖሩ ነው ብዙ ቦታ ደግሞ የሚያከብሩን ሰዎች እግዚአብሔር ሰጥቷል ሁለተኛ ልጃችንን ወለድን ከ8 አመት በኋላ እንደገና ደግሞ ገሊላ ከ5 አመት በኋላ ተወለደች ያው መስቀል ብርሃን ቅዱስ ጊዮርጊስ በዚህ መልኩ አክብሮን ከፍ አድርጎን ይሁን እንግዲህ ዛሬ ደግሞ እንደምታየን ድሮ አንፈልጋትም አይፈቃዱ አይሆን ያለው አሜሪካ እግዚአብሔር ደግሞ በሰዓቱ ፈቃዱ ሆኖ እሱ ራሱ ዘመጥቶ ያው እዚህ አለ በጣም የሚገራርም ተሞክሮና ምስክርነት የሰጠሽን ስርጉቴ አማንያን በሌሉበት አገር የእግዚአብሔርን ስም ለመጥራት ቻላችሁ ብዙ የማያምኑ ሰዎች ደግሞ እግዚአብሔርን አምነው እግዚአብሔርን ተስፋ አድርገው ህይወታቸውን ወደ እግዚአብሔር መልሰው አግኝተሻልና ያ ተጋድሎ ምን ይመስል ነበር የአንድ ዋሻን ታሪክ ሰምቻለሁ እናንተ ዋሻ ምን ነበርሽ ታሪኳስ ምን ይመስላል
እውነት ነው። አይ እንግዲህ ነገሩ የእግዚአብሔር እጅ ስላለበት ብዙ ነገሮችን እሱ ራሱ ያመቻቻቸው ያስተካከላቸው እንዲከናወኑ አድርጓቸዋል። ሰውኛው ከባድ ነው። በዚህ ሀገር ስለ ክርስትና ማውራትም ሆነ ክርስቲያን ነኝ ብሎ ደፍሮ ክርስቲያን የሚፈልግበትን በእምነቱ ለማከናወን የሚችልበት ሀገር አይደለም። ምክንያቱም አንድ ክርስቲያን ሰው እስልምና ያለ ሰው ከገደለ እስከ 7 ትውልድ ይማራል የሚል አነጋገር አላቸው እና ማንም ሰው በቀላሉ ሊገል ይችላል። ሰው ህግ የለም በሀገሩ። እኛ ደግሞ ያረፍንበት ቦታ ገጠራማ ነው። ስጋቱ በጣም ከፍተኛ ነበር። የእግዚአብሔርን ቸርነት ለማጉላት የሚያስችለው ይሄ ነው እና ቅድም ስርጉት ያለችው ነው። እግዚአብሔር ምክንያት ስላለው ሰዎች እንዲድኑ ማለት ነው። ሃይማኖታቸውን አጠንክረው እንዲይዙ፣ መንፈሳዊ ህይወታቸው እንዲያድግ፣ በንስሐ ህይወት እንዲኖሩ ስለፈለገ ያን መንገድ ያዘጋጀ ይመስለኛል እና ቅድም ልገልጽ እንደሞከርኩት እግዚአብሔር እጅ ስላለበት እነዚያን የተወሰኑ ልጆች አነሳሳቸው። ለምን አንቀመጥና ያነጠና መጽሐፍ ቅዱስ የሚል ሐሳብ አፈለቁ። ሐሳቡ ጥሩ ነው፣ ለምን አናደርግም ተብሎ እነዚህ 6-5 የሚሆኑ ልጆች ቦታ የምንሰበሰብበት የምንገናኝበት ቦታ ማፈላለግ፣ ጸጥ ያለ ቦታ ማፈላለግ ሲጀመር ግራና ቀኝ ቋጥኝ ያለው በመሃል ግን እንደ ሰርጽ ነገር የሆነ ቦታ ተገኘ። ድንጋያማ ነው። ይሄ በጣም አመች ነው፣ እዚህ ብንገናኝ ተባለና መሰብሰብ ተጀመረ እና በሚደንቅ ሁኔታ በእውነት ነው አሁን ራሱ ለማሰብ ይከብዳል። በአጭር ጊዜ ውስጥ ብዙ ሰው መገናኘት ጀመረ። ችግሩ ከመካከላችን ምንም የሚያውቅ ሰው መጽሐፍ ቅዱስ ራሱ እንዴት እንደሚያዝ የምናውቅ ሰው የለንም እና ያለችው ደግሞ አንድ መጽሐፍ ቅዱስ ነች። ትዝ ይለኛል አንድ ውዳሴ ማርያም ነበረች እና ውዳሴ ማርያምና ሰይፈ ስላሴ አጋጣሚ ነበረ እሱ እና በቃ ስለዚህ እግዚአብሔር በራሱ ቅድም የገለጸችው አንድ ወንድም አለ በሰንበት ትምህርት ቤት አካባቢ ነበረ። እሱም ነው ይበርትቶ ያሰባስብ ጀመረ። በአጋጣሚ ኋላ ቀስ እያልን ስናጠና ዲያቆን ተገኙ። 2 ዲያቆናት ተገኙ። አሁን ቄስ ናቸው። እንደውም እሳቸው ቀሲስ አለልኝ ይባላሉ እና አንድ ሌላ ዲያቆን ዮሐንስ የሚባል ዲቁና የነበራቸው ትንሽ መንፈሳዊ ነገር በደንብ እንትን የሚሉ እነሱም ተገኙ እና መሰብሰብ ጀመርን ማለት ነው። መሰብሰብ ጀመርን። መጽሐፍ ቅዱስ ይነበባል። መዝሙር በጣም ደግሞ ያበረታን፣ እንድንሰበሰብ ያበረታን መዝሙር አጫጭር መዝሙሮች ብዙ ልጆች ትዝ የሚላቸውን ማምጣት ስንኞችን ማምጣት ጀመሩ። መዝሙሮች መዘመር ጀመሩ። እንዲያውም ዳዊት በበገናና እዝራ በመሰንቆ የሚባሉ 2 ክፍል ሆኑ። ከመብዛታችን የተነሳ እነሱ ማጥናት መዝሙር ጀመሩ። ድንኳን ውስጥ በጣም በከፍተኛ ደረጃ ማታ ይዘመራል። እዛ ካታካምቦ ነው የምንለው እኛ የገበበ ምድሩ እዛ እንሄዳለን። ጸሎት ይደረጋል። ጸሎቱ የተዛዛ ነገር አይደለም፣ አጭር ነው፣ ግን በጣም ከልብ ነው። እግዚአብሔር በደንብ ይሰማል። እንደውም አንድ ጊዜ አንድ ልጅ አሁን እዚህ ነው ያለው በአጋጣሚ እንደውም ልጁ በሚገርም ሁኔታ ወደ እናቱና ወደ ቤተሰቦቹ ደብዳቤ የሚልክበት በጣም ተቸግሮ ነበር እና እዛ ካታካምቦ ቆይቶ ከእግዚአብሔር ጋር ተነጋግሮ ሲወጣ ከታችኛው ሰፈር የሚያልፍ መኪና ትልቅ መኪና ነው ሲያልፍ እንደዚህ ሲያልፍ 100 ብር ጥለውለት ሄዱ። ይሄ እንግዲህ ምልሽ መልስ ነው የእግዚአብሔር እጅ ነው። እግዚአብሔር ይሄ ልጅ በጣም የተጨነቀበት ነገር ነበረ። ገንዘብ የሚያገኝበት ሚንስ አልነበረውም። ካታካምቦ ውስጥ ቁጭ ብሎ እዚያ ሲጨነቅ ሲጮህ ለእግዚአብሔር ሲናገር ቆይቶ አዝኖ ነው ወጥቶ ከዛ ወጥቶ በእግር መንገድ ብዙ ያስኬዳል ወደ ድንኳኑ። በዛ ሲሄድ መኪና ባጠገብ የሚሄድ መኪና መንገድ አለ። በዛ ሲሄድ መኪና ሲያልፍ እጁን አውጥቶ 100 የሀገሩን ብር 100 ብር በጣም ብዙ ነው። 100 ብር ለኛ ጮርናቄ ሁሉ እንዲተርፈን እንዲገዛልን ተርፏልና
እግዚአብሔር እጁን በዚህ መልክ ዘርግቶ የማይረሳ ትልቅ ነገር ነው። እሱም ወደ ቤተሰቦቹ ደብዳቤ ቴምብር የሚልክበትን አገኘ። እንደውም አልፎ አልፎ እንዳልኩሽ ለአንዳንድ ነገር ማጣፈጫ የሚሆን ነገር መግዛት እንዲቻል ሆኗል። እና እግዚአብሔር በረድኤት መኖሩን እያሳየ ሌሎችም ብዙ የተደረጉ ነገሮች አሉ። እግዚአብሔር መኖሩን እግዚአብሔር በዚያ ማህበር ጋራ እንዳለ እያደረጋችሁት ያለውን ነገር ወድጄዋለሁ ብሎ የመናገር ያክል የታዩ ብዙ የእግዚአብሔር ስራዎች አሉ። እና ቀስ እያለ እግዚአብሔርም እውቀት እየሰጠ ጥበብ እየሰጠ ልጆቹ ያቺ መጽሐፍ ቅዱስ ተንባል። ከዛ ጥያቄ ደግሞ ከፕሮቴስታንቶች ይመጣል። ፕሮቴስታንቶች ለመውሰድ ይፈልጋሉ። ሰው ግብ ሲሆን እውቀት እያደገ መንፈሳዊነት እየጨመረ ቅናቱ እየጨመረ ለቤተክርስቲያን መጨነቁ እየጨመረ ሄደ ማለት ነው። እና መጨረሻ ላይ የመጀመሪያውን ወርሃዊ ጾም እንጾማለን ተባለ ማለት ነው። እንግዲህ በቃ መጾም አለብን ተባለ። መስከረም ነው የተጀመረው። ባለሳሳት የካቲት አካባቢ ይመስለኛል ወርሃዊ ጾም የገባው። እና ያን ጊዜ የሚሰጠው ምግብ ሩዝና ዶሮ ነበረ። ግን ከአቅራቢዎቹ ጋር ተነጋገርና እንጾማለን በአዋጅ ተባልን ተነገረና ባቄላ ብቻ እንዲሰጥና ሩዙ እንዲሰጥ ተደረገ። የተወሰኑ ልጆች ያን እየቀቀሉ ያከፋፍላሉ፣ እየሰጡ ያከፋፍላሉ። ሰው በወርሃዊ ጾም እዛ በግብብ ይሰግዳል። እዛ ድንጋይ ስር ይሰግዳል። ውሎ ይመጣል። ማታ ፀሐይ ስትገባ ለምሳ ይሰበሰባል። በህብረት በየድንኳን ሆኖ የተገኘችውን ቀምሶ ወደ መዝሙር ይሄዳል። መዝሙር ያጠናል፣ መዝሙር ይዘምራል። እንዲህ ያለ እግዚአብሔር ብቻ በረድኤት አልተለየም። እያደገ የሚሰማውን ምንም ትሁን የእግዚአብሔር የምትነገረውን ቃል ከአእምሮ መጽሐፍ እንድትጻፍ ልብ ውስጥ እንድትሰርጽ ማድረግ ጀመረ እግዚአብሔርና እግዚአብሔርን በምንድን ነው ደስ የማሰኘው? በምንድን ነው እግዚአብሔር በእኔ ደስ የሚሰኝ የሚል በሰው አእምሮ ውስጥ እየሰረጸ ዕለት ዕለት ወደ እግዚአብሔር የተሻለ ነገር ለመስራት ሰው እየጣረ ሄደ። ምንም እንኳን በረሃ ቢሆንም አንድ ያላችሁ እንደ ቤተክርስቲያን መጠጊያችሁ ያ ነበረ እና ለጸሎት በምትሄዱበት ሰዓት ዝናብ ቢዘንብ ከላይ መከለያ የለውም። በግራና በቀኝ እንደ ምሰሶ እንደ አምድ የቆሙ ሁለት የድንጋይ ግድግዳዎች ቋጥኞች ናቸው ያሉት። በአንድ ወቅት ዝናብ መጥቶባችሁ እንዴት አድርጋችሁ ጸለያችሁ? ብዙ የሚገርም ነገር አለ። እውነት ለመናገር ግን የእግዚአብሔር ስም ይገንበት ይሆናል። እኛ ደግሞ እንዲህ አይነት ነገር መናገር ትንሽ ስለሚከብድ ነው እንጂ እግዚአብሔር ነው የሚከብርበት። እና የሚገርም ነው እሱ። እንዴት ነው ከ150 ዳዊት የልብ ቅንነት የሚባለውን የአባቶቻችንን እንትን ያየነው እውነት ለመናገር እዚያ ነው። ሰው በንጹህ ልቡ እግዚአብሔር እንዴት አርጌ ምን በሆንለት ነው ደስ የሚለው የሚል ነው የሚያሳስበው። ምን እበላለሁ ምን እጠጣለሁ አይደለም። እርግጥ አማራጭም የለውም ነገሩ። ግን ያም ሆኖ በጣም እንትና ዝናብ ዘንቦ አያውቅም እዛና 5 ዓመት እንደዚህ ሆኗል አሉ። ዝናብ ዘንቦ አያውቅም ይላሉ ይስሉ ነበርና እኛ ያው ስንዘምር እናጨበጭባለን። እና ምን ጉድ ናቸው እነዚህ ብለው መጥተው መሳሪያቸውን ይዘው ታጥቀው እንትን ላይ እዛ ቋጥኙ ላይ ከላያችን እኛታችን እንግዲህ ተደርድረው ያያሉ። ይገሉ ይችላሉ፣ እንደፈለጉ ያርጉ ይችላሉ። ሰው ደግሞ አሉ እነሱ ብሎ የሚሳቀቀው የሚፈራው እስቲ ድምፅን ቀንስ የሚል ነገር የለም። ተገኝቶ ነው ወይ ነው የሚለው እንደውም አብዛኛው ሰው ሰማዕትነት ተገኝቶ ነው ወይ። እና ይቀጥላል። እና ዝናብ መጣ። አሁን ፕሮግራማችን ሊቋረጥ ነው እና ኃይለኛ ነው የመጣው። ለነሱ ደስ ብሏቸዋል። እርግጥ ግን እኛ እዛች ያለንባት ጋር እንዲዘንብ ፕሮግራማችን እንዲቋረጥ አልፈልግምና ልጆቹ እንደው አትዘንብም እንዴት ይዘንባል እንዴ እኛ ፕሮግራማችንማ አይቋረጥም እንደዚህ እንደሚነጋገሩ ማለት ነው። እና አጉረመረሙ ከእግዚአብሔር ጋር ነው አጉረመርማልና በጣም ከልብ እንትን አሉ። እና አይዘንብ ቀጥሉ ፕሮግራማችን ቀጥል ተባለ። ፕሮግራሙን ቀጠለ። በእውነትም ልክ እንደ አሮን የሚባል ቤተክርስቲያን አለ ኢትዮጵያ ውስጥ። ጣራው ክፍት ሆኖ ዝናብ አይገባም።
እዛች ከተከምቡ ጋር ጠብ አላለም። አካባቢው እኮ ይሄን በ15 በ20 ሜትር ኃይለኛ ዶፍ ነው ወረደው። እንዴት ነው እንዴት ሆነ የሚለውን የሚመልሰው ሰው የለም እስካሁን። በምንድን ነው ያ የሆነው? ግን ሰው ከልቡ ሆኖ እንዴ ብሎ ልክ አሁን ወይዘሮ ፍሬ እባክሽ ያን ነገር እባክሽ አታንሺው ብለሽ ሰው እንደምትጠይቂው ነው የጠየቁ እግዚአብሔርን ሰው እና እግዚአብሔርን ያንን ሰምቶ ዝናቡ በዛ አልዘነበም። ከ40 ከ50 ሰው በላይ ነበር ያን ዊትነስ ያደረገው ያየው እና አልዘነበም። አካባቢው በጣም ዘነበ። በመዝነቡ ሁሉ ሰዎቹ መጡና የሚቀጠቀውን አጨብጭበዋል። እናንተ ስላጨበጨባችሁ ዘነበው እነዚህ ሁሌ ስላጨበጨቡ ነው የሚገርም እኮ ብለው ይሄ ብቻ አይደለም። የሚገርምሽ ነገር ቀይ ጨረቃ ነጭ ድንኳን ጣለ ግቢ መጥቶ እና ጣለና ቀይ ጨረቃ ማለት ልክ ቀይ መስቀል እንደምንለው በእስልምናና ቀይ ጨረቃ ድንኳን ጣለና ሕክምና እንሰጣችኋለን ምናምን አለና ሲል ድንኳን ውስጥ እኛ 6 ነው የምንኖረው። በአንድ ድንኳን 6 ሆነን ነውና ምን ይሻላል መጣ ቀይ ጨረቃ ምናምን ነው በቃ መድኃኒት ይሰጣላሉ። ኧረ እባክህ በቃ አንተ ይቆርጥ ታምጣ አንተ የውጋት አንተ የተቅማጥ አንተ ምናምን ተከፋፈልን የራስ መታት ብለን ሄጀኔ አሁን ለምሳሌ ራሴን አመኛል የራስ መታት እቀበላለሁ። ያኛው ተቅማጥ ሰሞኑን አስቸግሮኝ ተቅማጥ ያመጣል። ለወደፊቱ ነው ድንኳን ላይ ለማንጠልጠል ነው ገባሽ? ተጽፎ ይንጠለጠላል። ተቅማጥ ከታመም ልንውጠው ነው። ራስ መታት ሲመጣ ያችን ልንውጥ ነው። ሕክምናውን የሚሰጡ ሰዎች ሳይሄዱ መድኃኒቱን ለመሻማት ማለት ነው። እና የሚረሳ አይደለም ነው ጊንጥ ላይ የተንተራሳችሁ ከርቦነት ነው እኮ እባብ እየረገጣችሁ ጠብቄ የምትበሉት ሳታጡ ዳቦ ሩዙ ስጋው እየሰጧችሁ ይህ ሁሉ ጤናችሁን ጠብቄ ምንም ሳትሆኑ በዚህ በበረሃ ቁጭ ብላችሁ አሁን እናንተ ስለ ጤንነታችሁ እናንተ ናችሁ በዚህ መድኃኒት ብሎ ወረርሽኝ መጣ። ኃይለኛ ወረርሽኝ መጣ። አይደለም የተንጠለጠለ መድኃኒት ሐኪም ቤት ተገብቶም አስቸጋሪ ሆነ። ብዙ ልጆች አለቁ። በዛን ጊዜ ይጠሩ ዘንድ የሚገባቸው እንዴት ያሉ ልጆች አለፉ። ብዙ ሰው አጠቃ። ደግነቱ እኔም ታምሜ ነበር በዚህ አጋጣሚና እግዚአብሔር ፊቱን መለሰና ያ ምን እንደሆነ ያልታወቀ አንጀት ተስቦ ነገር ነው ይላሉ። ወረርሽኙ ቅጣቷ ትንሽ ያቺ እንግዲህ እግዚአብሔር ስለተከፋ ነው አለፈች። አሁን እንደዚህ አይነት ታሪኮች በብዙ ቦታዎች ይፈጸማሉ። ምክንያቱም እግዚአብሔር ትላንት የነበረ ዛሬም ያለ ወደፊትም የሚኖር ነው። ስርጉቴ ከመጣሽ በኋላ ስራ እየሰራሽ በአንድ ቦታ በወንጀል ተጠረጠርሽ። ንጹህነትሽን አንቺ ታውቂያለሽ፣ እግዚአብሔርም ይመሰክርልሻል። ግን የምታስረጅበት አቅም አልነበረሽም። እንዴት አድርገሽ ንጹህነትሽን በእግዚአብሔር ፊት መሰከርሽ? የሚገርም ነው። እንዴት አወቅሽው? በጣም የሚገርመኝ እና መረጃ ሰብስበሽ ነው የመጣሽው ማለት ነው። በአንድ የጀርመን ድርጅት ውስጥ የማር እርባታ ፕሮጀክት የሚያካሂዱ ጀርመናውያን ሰዎች ነበሩና ከነሱ ጋር ነበር የምሰራው። በአጋጣሚ ለረፍት ሲሄዱ ቤታቸውን እየሄድኩ እኔ 3 ቀን እየከፈትኩ እንዳይላቸው አደራ ሰጥተውኝ ሄዱ። ቢሮ ገባለሁ፣ እንደገና ቤታቸው ገባለሁ። ቁልፍ ለኔም ሰጥተዋል፣ ለምክትል ማኔጀሩም ሰጥተዋል ያን ቁልፍና ከሄዱ ከሳምንት በኋላ እንደተለመደው 2-3 ሄጃለሁ። ከዛ በፊት በየ3 ቀኑ በሚቀጥለው ሳምንት ሲሄድ ያልተጠበቀ ነገር ነው ያገኘሁትና ቤቱ በሩ ተከፍቷል ግን አልተሰበረም። በቁልፍ እንደተከፈተ ያስታውቃል። ግን ብሎኖች ሁሉ ደግሞ ወላልቀው በሩ እንደው በመሳሪያ እንደተከፈተ ለማስመሰል ብሎኖች ሁሉ ወዳልቀዋል እዛ ቦታ ላይና በጣም ደነገጥኩ። ሰውነቴ ተንቀጠቀጠና መግባት አልቻልኩም። ስገባስ ሌላ ነገር ውስጥ ካለስ እንዴትስ ገባለሁ እንደዚህ ሆኖ ብዬ ወደ ኋላ የተመለስኩና ለሚቀጥለው የምክትል ማኔጀሩም እሱም እንደኔው አደራ የተሰጠው ስለነበረ እንደወልኩለት ቤት እኮ እንደዚህ ሆናል አልኩት በአረብኛ። እሱም አረብኛ የሚናገረው በማልችለው አረብኛ እንደምንም ተሰባብሬ ተናገርኩ። እንዴት አለኝ። እኔ እንጃ በሩ ክፍት ነው ገባሽ አለኝ። አልገባሁም። በሩ ግን ክፍት ነው
ብዙ ነገር እንደሆነ ግን እርግጠኛ ነኝ ተመጣ ስለው አይ እንዳትሄጂ የትም እንዳትሄጂ በቃ ወደ ቤትሽ ሂጂ እነሱ እስከሚመጡ ድረስ እኔ ነገሮቹን እከታተላለሁ አለኝ። ያንን ብዬ ልብ ያላረፈምና ለዮሐንስ ስደውልለት አይ ወደሚቀጥለው ማኔጀር ሄደሽ አመልክች እንደዚህማ ዝም እንዳትይ ሲለኝ ወደሚቀጥለው ማኔጀር ሰን የሚባል ቦታ ሌላ ሀገር ነው ያለው እንደዚህ አይነት ነገር ተፈጠረ ቁልፍ ያለን እኔና እሱ ብቻ ነን እንዴት ይሄ ነገር ሊሆን ቻለ ስለው እኔ እመጣለሁ አለኝ። ወዲያውኑ የዛን ሁለት አንስቶ መጣ። በማግስቱ ቀጠረኝ ሄድን። ስንሄድ እኔና አንቺ ብቻ ነን ሄደን ፖሊስ ይዘን ነው የምንሄደው አለኝ። ፖሊስ ሄዳ አመለከተና ፖሊሶቹን ይዘን ሄድን ማለት ነው። ስንሄድ ታውቂያለሽ ቤት ውስጥ ያለውን ዕቃ ምን እንደተወሰደ ምን እንዳለ አለኝ። እኔ ቤት ውስጥ ያላቸው ነገር ምን እንዳለ አውቃለሁኝ። በጣም ቤተሰብ ነኝ አውቃለሁኝ። ነግቢ ያሉኝ ገባን። ምን እንደጎደለ የሷ የጌጥ ዕቃዎች ምን እንዳለ ምን እንደሌለ እሷ ባላ ሚስቱ እሷ ክርስቲያን ናት እንግሊዛዊት ናት። እሱ ደግሞ ሙስሊም ነው የአፍጋኒስታን ዜጋ ነው። ግን አብረው ነው የሚኖሩት እና የሷ የሆነው ነገር ሁሉ በቃ መሬት ወድቆ ተረጋግጦ ምናምን በቃ ሪቬንጅ የሚወሰድበት አይነት ነገር ነው የሚመስለው። የሱ ልብስ እንደተሰቀለ ነው ምንም ነገር አልተደረገም። የሷ የጌጣጌጥ ዕቃዎች በየክፍሉ የተለያየ ክፍል አላትና በቃ አልማዝም የሚመሳሰሉ ውድ ዕቃዎች ሁሉ የሉም ሄደዋል። እና እዚህ ቦታ እንደዚህ አይነት ነገር ነበር የለም ብዬ ሁሉንም አሳየው። በተለያየ መልኩ ይመረምሩኛል እነሱ ለካ ወደኔ ነው እንትናቸውና እሱ ደግሞ ባረኛ ይነግራቸዋል ምን እንደሚነግራቸው አላውቅም። ከዛን ሁሉ ነገር ተደረገ። አሻራ ከበሩ ላይ አነሱ ምናሉና በቃ ሄዶ ባለቤቶቹ ሲመጡ ተጠርተሽ ትመጫለሽ አሉኝ። እሺ ብዬ ወደ ቤቴ ሄድኩኝና ለዮሐንስ ያው ከስራ ሲመጣ እንደገና ነገርኩት። በቃኛ ምን ማድረግ አንችልም አቅማችን እግዚአብሔር ነው። እንግዲህ በዛ አገር ህግ አንድ ሰው ወንጀል ሰርቶ ከተገኘ በተለይ በዚህ በሊበነ ከተጠረጠርሽ እጅሽ ይቆረጣል። በቃ ያለው እርምጃ እንደዚህ አይነት ነገር ነው ቅጣቱና ቅዱስ ጊዮርጊስ ነው በቤታችን ያለው ስዕል። የቅዱስ ጊዮርጊስ ራሱ ስዕሉ አመጣጡ በጣም በሚገርም ነው። አንዱን ጥሎ አንዱ እንዳይሆን እንጂ ገበያ ውስጥ ትንሽዬ ስዕል ወድቃ አንዲት አረብ አገኘች የጊዮርጊስ ስዕል። ቤቷ የምትሰራ ልጅ አንቺ ይሄ እናንተ ሀገር መላክ ነው ብላ ስታሳያት አዎ የኛ ሀገር መላክ ነው ትላታለች ልጅቷ። ይሄንን በትልቅ ለስራልሽ በእጅ ስራ ትላታለች። አዎ ስሪልኝ ስላት ይሄንን የሚያክል ትልቅ አድርጋ በእጅ ስራ ሰርተው ቅዱስ ጊዮርጊስን ቁጭ አድርጋ በፍሬም አድርጋ ሰጠቻት። በዛን ሰዓት የምንሰበሰበው እኛ ቤት ስለነበረ ማህበሩ ቢሰበሰበው እኛ ቤት ነው ያው ጉባኤ የሚደረገውና እኔ ቤቴ ምን አደርገዋለሁ ለጉባኤ መዚህ መማፀኛ እንዲሆን ተብሎ እኛ ቤት ነው የተሰቀለው። ከዛ እኔና ዮሐንስ ጸሎት ቤት ገባንና በል እንግዲህ ወይ ውረድ ወይ ፍረድ ይሄ ነገር ተፈጥሯል። እኔ ቋንቋ ችዬ በአረብኛ እንዲኮ ነበር ብዬ አላስረዳ የሆነው ነገር አንተ ነው የምታውቀው። በቃ እኔ ግን መረጋጋበትን ነገር ስጠኝ እንግዲህ ሞትም ከተፈረደ መሞት ምን አደርጋለሁ አልኩኝ። ዮሐንስም ጸሎት እናረጋና በቃ ተረጋጊ የመጣውን ነገር በጸጋ ነው የምንቀበለው እንግዲህ እግዚአብሔር የፈቀደውን የሚያስቀረው ነገር የለም ማለት ደግሞ ዮሐንስ ሲናገር እምን ነው ማረጋው የሆነ ሲናግርሻን ነገር ይሆናል በቃ እሱ ተናገረ እንደዚህ በቃ ዮሐንስ እንደዚህ ብሏል የሆነው ነገር በጸጋ እንቀበላለን። ስለዚህ ጸሎት አድርጓል ዮሐንስ በቃ ተረጋጋውና ኖርማል ስራዬን ቀጠልኩኝ። ከተወሰኑ ቀናት በኋላ አርብ ይደርሳልና እኛ ቤት ሌላ ጉባኤ አለ። ልጆች ሲሰበሰቡ አንዲት እህታችን ታገባለችና ለሷ ስጦታ የሚሆን ነገር እንግዛ ይሉኛል። እሺ እናዋጣና እንግዛ ተባለና ለሷ ስጦታ ለመግዛት ሰው ይመረጥ ሲባል እኔ አንዷ ነኝ የተመረጥኩት። ስርጉቴና ሌላ ልጅ ተባለና ሁለታችን ተመረጥ። ከዛ አይ እኔ የማይመቸኝም ስርጉቴ ትገዣለሽ አንቺ ሲሉኝ እሺ ብዬ ተቀበልኩና ያንን የቤት ስራ ከዮሐንስ ጋር ገበያ ሄድን። አንዱ ሱቅ ገባን ምን ፈልገው ነገር መረጥንና በጣም ወድጄዋለሁ እቃውን ግን በ10 በዛ በአገሪቱ 10 ብር ስለጨመረ ነው። እኔ ደግሞ 10ዋን ቀንስ እሱ ደግሞ አልቀንስም ማለት ለካ እግዚአብሔር እንደከራከር ያደረገኝ ምክንያት ነበርውና አይ አልገዛውም ስለ ዮሐንስ እቃውን ኮደርሽ እሱ ደግሞ አንድ ነገር ኮደርሹ ግዢው ነው ወደሽዋል አይደል ግዢው ሲለኝ አልገዛውም እልክ ነው በቃ ለምንድን ነው እሱ የማይቀንሰው እሱ የእግዚአብሔር ቃል ነው ያዘው ለምን አይቀንስም እና ሌላ ሱቅ እንሂድ ብዬ ሌላ ሱቅ ይዤው ሁለተኛው ሱቅ ስንሄድ ከዛ ካለ ቃይ ቤት የተሰረቁት እቃዎች 8ቱ እዛ ተደርድረዋል።
በቃ ሰውነቴ ሁሉ ተንቀጠቀጠ። ደጋግሜ ያየሁኝ ከዛ ዮሐንስ ያልኩት አረ ብለህ እንዳትደነቅ ዝም ብለህ ስማኝ ማሚ ነው ማለት ነው የማሚ እቃዎች እዚህ ቤት ውስጥ ተደርድረዋል። አረ እባክሽ አዎ ሄጄ ላምጣ እንደ እነዛን ሰዎችና አይሰው እንዳትሄድ ቆይ ዝም ብለህ ብቻ እየውና በዋጋ ተፋርሰን እንወጣለን። አየው እዛ ጋር ያለው ይታያል፣ እዛ ጋር ያለው ይታያል፣ እዛ ጋር ያለው ይታያል። አየንና ወጣን። ምንም አቅም የለን። በቃ ሌላው እቃ እስቲ እንመጣለን ብለን ወደ ሌላ ሱቅ ሄደን ልንገዛ ያሰብነውን የልጅቷን እቃ ሳንገዛ ሰውነቴ ሁሉ ስለተንቀጠቀጠ እንሂድ ወደ ቤታችን ተመልሰን ቅዱስ ጊዮርጊስ እና ውረድ ይችን እቃ አንተ የእውነት ሰማዕት ከሆንክ ምንም እቃ እንዳይጎድል ሲሆን እንዳይጎድል ከተሸጠ ደግሞ አንድ እቃ እንኳን ለምልክት አስቀርተህ እውነትን ትገልጽ ብለን ቅዱስ ጊዮርጊስ ፊት አለቀስንና እንባችን ረጭተን በቃ ተው ነው። ከዛ በሁለተኛው ቀን ሄደን የልጅቷን እቃ ገዛን። እዛ ሱቅ ሄዳ አይደለም መድረስም አልፈለግንም በሩቅ ነው በቃና ገዝተን እኛ በቃ ያንን ከጸለይን በኋላ ተው ነው በቃ እግዚአብሔር የሚፈርደው ይፈርዳል ብለን የልጅቷ ሰርግ አለፈ። ስጦታውም ተሰጠ። ሰዎቹ መጡ። ሲመጡ በየትኛው ሰዓት እንደመጡ አላውቅም። ብቻ ተጠራሁ። ማምሻዬ ነኝ መተናል ነይ ሃና ነው የሚሉኝና ሃና እኛ መተናል ነይ ይካንካ ማለችኝ ሴትዮዋና ሄድኩኝ። ስገባ ግቢ ውስጥ በቃ አንገቴ ላይ ጠምጠም ብላ ምን ነው ሃና ምን ነው እንደዚህ ምን ነው አለችኝ። እኔ አላውቅም ማሚ ምን እንደተደረገ አላውቅም፣ ግን እኔ ብቻ በእኔ በኩል ምንም እንዳልሆነብሽ ግን አንቺ ታምኛለሽ። እኔ አንቺ ምንም ላንቺ አንገቴን እሰጣለሁ ግን አለችኝ የባለቤትሽ ጓደኞች ስደተኞች ስለሆኑ ምናልባት ስደተኞች ውስጥ አንዱ ተንኮል ያሰበ ቁልፍ እንዳለሽ ሲያውቅ ያንን ቁልፍ ከቦርሳሽ አውጥቶ ወስዶብሽ ሊሆን ይችላል። በፍጹም አንደኛ ያንቺ ቁልፍ ከቦርሳ አይወጣም፣ በየቦታው አይዞርም፣ ቤት ነው የሚቀመጠው። ሁለተኛ የባለቤቴ ጓደኞች ስደተኞች ጊዜው ነው ያሰደዳቸው እንጂ በጣም የተከበሩ ሰዎች ናቸው። ክርስቲያኖች ናቸው፣ ትልልቅ ሰዎች ናቸው፣ ባህር ኃይሎች ናቸው። ባህር ኃይል ደግሞ የተልከሰከሰ ህይወት የለውም። በጣም ጥንቁቆች የሰው የማይፈልጉ የተከበሩ ሰዎች ናቸው ብዬ ስለ ባህር ኃይሉ ማስረዳት ጀመርኩኝ። ከዛ ሰውየው አንቺ ስለምትወጃቸው ሊሆን ይችላል፣ ግን ይሄ ነገር ሀፕን ያደረገው በአንቺ በኩል ነው አለኝ። እኔ በእኔ በኩል ሀፕን እንዳላረገ እርግጠኛ ሆኜ እነግርሃለሁኝ። እግዚአብሔር ግን እውነትን ይገልጻል አልኩት። ዝም ብሎ ሰማኝ። እግዚአብሔር ግን እውነትን ይገልጻል። እኛ ድሆች ነን፣ ስደተኞች ነን፣ በሰው ሀገር ተሰደን መተናል። ያንተ ቤት አደራ ሰው ነች ብለህ ትልቅ ሰው ናት ብለህ አደራ ሰጠኸኝ። አምነኸኝ ቤት ተሰበረ፣ ግን እግዚአብሔር ለኔ መልካም ነገር አደረገ ስለው ዋት ሃሌን ቶሎ እኔ ለጓደኛዬ የስጦታ ቃል ገዛ ሲሄድ ከዚህ ቤት የተሰረቁ ዕቃዎች በሙሉ ሱቅ ተደርድረዋል እና ምን አደረግሽ? ለፖሊስ አመለከትሽ? ቶሎ አጣደፉኝ በጥያቄ። እኔ አላመለከትኩም፣ ምክንያቱም እኔ የአገሩን ቋንቋ አረብኛ በጣም ፍሉዌንትሊ አልናገርም። በኋላ ሰውየው ሰው ተፈታፍ ሳይም በቋንቋ እንደማልገልጽ እሷ ናት የሰጣችኝ ቢለኝስ በምን ላስረዳው? ምን አደረግሽ ሲለኝ ለእግዚአብሔር ነገርኩት፣ ለማመልከው አምላክ ነገርኩት። ሲሆን እንዳይሸጥ ካልሆነም ደግሞ አንድ እንኳን ለምልክት አስቀርልኝ ብየዋለሁ። ስለዚህ እኔ አሁን እዚህ ከእሷ ጋር ቆያለሁ። ዮሐንስ መኪና ውስጥ አለ፣ አብሮህ ሂድና ሱቁን በርቀት ያሳይ፣ እዛ ሱቅ ግባና እዛ ውስጥ ያንተ ዕቃ ካለ ቼክ አድርግ ስለው በቃ ለምን በጣም ነው የተጣደፈውና እሺ ቆይ እዚህ አለኝ። ከዛ ከዮሐንስ ጋር ሱቅ ሲሄዱ አንድ ቃለ ምልክት ነው የጠየቁት። ስምንቱም ግን ሳይሸጡ ቁጭ አርጓቸዋል ቅዱስ ጊዮርጊስ ወጥረው። ይሄ ስንት ነው? ይሄን ያህል ነው። ይሄ ስንት ነው? በአንድ ዕቃ ኮንቴነር ላይ ካደረገ በኋላ ገንዘብ አንጣ ስልህ ወታደር ታመጣለህ ብሎ ተነጋግሮት ነው ሄደው ማኔጀሩን ይዞ ነው ሄደው። ከዛ ሄደ ገንዘብ ያንሰኛልና ገንዘብ ይዘህና ብሎ ሲልከው ሄዶ ጠቅም ማለት የመኪና የሞላ ወታደር ማለት ነው ይዞ መጣ። ከዛ ሰውየው ተወሰደ። ከየት አመጣው? ይሄ ዕቃ የተሰረቀ ነው ሲለው 3 ልጆች ናቸው የሸጡልኝ፣ አንዱ ጸጉሩን እንደዚህ እና የተቀባ፣ አንዱ እንደዚህ ምልክት ያለው ብሎ 3 ልጆች ምልክት ተናግሮ አንዱ 18 ዓመት ልጅ ሊሆን ይችላል፣ አንዱ 16 ይሆናል፣ አንዱ 15። እንዴት ከልጆች ላይ ገዛ ሲባል እያለቀሱ እናታችን ታማ ሆስፒታል ገብታ ማሳከሚያ ብር አተን ነው ሲሉኝ በመራራት ነው የገዛው። ልጆቹን ብታይ ታውቃለህ? አውቃቸዋለሁ አለ። ሰውየውንም ይዘው ይመጡና እዛው ግቢ ውስጥ
ምክትል ማናጀሩን እስቲ ወንድ ልጅ ያለህ አንተ ነህ ወንዶች ልጆችህን ሁሉንም አምጣ 7 ልጅ አለ ሁሉንም አምጣ ሲባል ከ7 ውስጥ መርጦ ይሄ ነው ብሎ 3ቱን አወጣቸው ከዛ በቃ ቆና ምድሪቱ ቆና ሆነች ገባና ቤት ብቻ ሀና አፉ ማለት ይቅርታ አድርጊልኝ ሀና ይቅርታ አድርጊልኝ ባለቤትሽ ጓደኞች ሊሆኑ ይችላሉ ብዬ ነበር ሀና ይቅርታ ይቅር የሚል እግዚአብሔር እኔ ይቅር ብሎኝ እዚህ ጋር እንደዚህ አይነት ነገር የተፈጠረ እኔ ምንድነው ይቅር አለ ማለትስ እኔ ማንነኝና እግዚአብሔር እንኳን እውነቱን ገለጸ በቃ ይዛል በቃ ክንፍ ከዚህ ጋር ሁሉ የተሰጠኝ አይነት ነገር በአምላኬ ኩራቴ በቃ ለካ አንተ እንደዚህ ነህ እንግዲህ አስበሽዋል ያ ነገር ፍንጭ ባይገኝ ቢጠፋ ማኔጀሩም ራሱ ያው እሷ ልትሆን ትችላለች ለምን የስደተኛ ቤተሰብ ነች አይነት ነገር ስላለ የሞት ፍርድ እስከሚፈረድብን ድረስ የሚያደርስ ነገር በእኛ ቤት ውስጥ ይከሰት ነበርና እግዚአብሔር ሞትን በህይወት ቀይሮ ከዛ እኔ በአገሩ ብር በሪያል ይከፈለኝ ነበር ከዛ በኋላ ደሞዝ ተቀይሮ በዶላር እንደገና ሱራፌል ትምህርት ቤት ይማራልና እሱ የሚማርበት ትምህርት ቤት የውጭ ትምህርት ቤት ነው እሱ እንዲማር እዛ በእንግሊዘኛ የሱን ትምህርት ቤት ምን ከፍለው እኛ ነን ለካ እግዚአብሔር ልጅንም ሊያስተምረው እኛንም ከፍ ሊያደርገን ነው ፈተናው የመጣው ብለን እግዚአብሔር ካደረገልን ከብዙ ይሄን ሁሌ መማረሳው ነው ሁሉ ጊዜምና ይሄ ትልቅ ነገር በየመን ሀገር የተደረገልን ነው ለሚገርም ነው በጣም በሰማሁትም ሰዓት የዚህን ያህል ዝርዝሩንም አላዳመጥኩም በሰማሁም ሰዓት በጣም ልቤ ተነካበት አሁንም የሚከታተሉንም ወገኖች በእግዚአብሔር መታመን እስከምን ድረስ እንደሆነ የምናይበት ነው ብዬ አስባለሁኝና የአባቶቻችን አምላክ ስሙ የተመሰገነ ይሁን ከሞት ፍርድ ወደ ህይወት ወደ ብዙ ማዕረግ የተሸጋገርሽበት ነውና ያንቺ ንጽህና ሳይሆን የእግዚአብሔር ታላቅነት የታየበት የዳንኤልን አምላክ አምልኮ የተባለለት አሁን ደግሞ የነሰርጉት አምላክ በባዕድ ሀገር የተባለበት ነውና እግዚአብሔር የሚከብርበት ነው በጣም ደስ የሚል ነው ያጋራሽን ምንም ቤተ መቅደስ በሌለበት የቃል ኪዳኑ ታቦት በሌለበት ቆማችሁ ጸልያችሁ እንደ ቆራቢ ተሰልፋችሁ ስላዱኖን ዞራችሁ ትመለሱ ነበር አሉኝ እንደው እቺን ታሪክ ከናንተ አፍ ለስማትና አስቀድሶ መቁረብ ወልዱ አስጠምቆ ክርስትና ማስነሳትና እግዚአብሔር ልጅን ማግኘት እንዴት ተቻላችሁ እንግዲህ ቀደም እንገልጽ እንደሞከርኩት በእግዚአብሔር ቸርነት ነው አሁን እዚህ ላይ የሚታየው እግዚአብሔር ልጆቹን በስደት ሀገር እንዴት ይጠብቅ እንደነበረ መንፈሳዊም ስጋዊም ህይወታቸው እንዳይጓደል ድሮ ሲተረክ የምንሰማውን ከአባቶቻችን ዘመን መና ከሰማይ አውርዶ ካለት ውሃ ፍልቆ 40 ዓመት ሲያስቆዛቸው እግራቸው ሳያብጥ ሳያልቅ እየተባለ እንሰማለን ያንን ነው ያየነው አንደኛ በሰው ሀገር በዛ በበረሃ የምንመገበውን ሰጥቶ የምንበላው የምንጠጣውን አዘጋጅቶ ከዛ ደግሞ መንፈሳዊ ህይወታችን እንዳይጓደል በአምልኮት ጸንተን እንድንኖር ከሱ ጋር እንድንሆን ልባችን ተራራ የሆነውን ልባችንን አፍርሶ ትዕቢቱን ክፋቱን አስወግዶ ያን እንዳገኝ የምንችልበትን ነገር ሁሉ አስወጥቶ ወደሱ እንድንቀርብ ያደረገ በቸርነቱ እሱ አምላካችን ነውና የመጀመሪያው የምናደርገው የነበረው ፋሲካ ለምሳሌ ሆነ እንዳልኩሽ የመጀመሪያውን ጾምንና ፋሲካ ከበር አለበት እና ልናገር ይገባኛል እዚህ ላይ አሁን ፋሲካ ማክበር አለብን እንዴት ነው የምናከብረው ሲባል እዛ ምግብ የሚያመላልሱትን የመኖች ለኛ የሚሰጡት ሰዎች ጾማችን ሊያልቅ ነው ሊፈጸም ነው በዚህ ቀን እንደዚህ የምናከብርበት ቀን ነው ፍጡር የምናረግበት ማለት የምንገድፍበት ቀን ነው ምናምን ስለዚህ ምን እንዴት አላችሁ ምናምን ሲል በቃ በዚሁ በባቄላ ስንል እንዴ ምናምን አለና ከሰዎች ጋር እንግዲህ ያው አወርተዋል ማለት ነው የእግዚአብሔር ስራ ነው እነሱን የሚያራራቸው ሐሳባቸውን እንዲያፈልቁ የሚያደርገውና በዚህ አጋጣሚ እኔ ነኝ መጣ ሰውየውና ምን ተጠራለህ ሲሉኝ እሺ ብዬ ምንድነው ሲል ወደ ከተማ እንሄዳለን
ሃሊ ሰይድ የሚባል ሀብታም ሰው ስጦታ ይሰጣቸዋል ይላል ማለት ነው። ያ ሃሊ ሰይድ የሚባለው ሰውዬ ትልቅ ካምፓኒ ያለው ሰው ነውና ምንድነው ስል አንድ በሬ እና ወደ 6 በጎች መሰለኝ ትዝ ይለኛልና ለዚህ ለእናንተ ለበዓላችሁ የሚሆን ነው። እንግዲህ በዛን ጊዜ በነበረው ሁኔታ ብዙም ሰው አልተደነቀም። እግዚአብሔር ይሄን ያድርግ ይገባል የሚል አይነት ነገር የመተማመን አለ አይደለ? አዎና ገና ብዙ ታረጋላችሁ አይነት ነገር ነውና ሄዶ በጎቹ መጡ፣ በሬው መጣ። እዛ በሚገባ ተሰናዳርቶ ጦሩ ራሱ ሰርቶ በትልቅ ጎሮይና ምናምን አድርጎ በጠቅላላ ያን ሁሉ ሰራዊቱን ድንኳን ጥሎ ፋሲካ ለስላሳው ተገዝቶ ምናምን በደም ተጎዝጉዞ ምናምን እንዳገራችን እንዲከበር አደረገ እግዚአብሔርና ያንን የሁለቱን ወር 55 ቀን ጾም እግዚአብሔር ዝም ብሎ ሂዱ አላለም። እግዚአብሔር ልክ ከጥብርያዶስ ባህር ማዶ ተከትለው ሄዱትን በ5 እንጀራና በ2 ዓሣ አበርክቶ የሰጠ ጌታ እዚያ የነበረን ሰራዊት ደግሞ እናንተ ትንሽ ነገር አድርጋችሁ ደግሞ እኔን ለማሰብ ከጾማችሁማ ዝም ብላችሁ አትቀሩም ብሎ አረቦችን አስነስቶ ያለ ሃይማኖታቸው ለኛ በዓል የሚገባቸውን አስተዋጽኦ አድርገው በዓሉ በስነ ስርዓት እንዲከበር ሆኗልና ፋሲካን ያከበርነው ምግቡ በዚያ መልኩ ሆኖ መንፈሳዊን ደግሞ በካሴት ነው ያስቀደስነው። ጸበሉ ማንቆርቆሪያ ተቀመጠ፣ ሰው ለብሶ እዚያችሁ ድንኳን ውስጥ ተደረደረ። ያው ካሴቱ አሐዱ አብ ቅዱስ ብሎ እርገት ወርደው እስኪያለቅ ድረስ ዳቦ ተቀምጧል። ጸበሉ እዚያ አለ። ልክ ቅዳሴውን በደንብ ቆመን ፋሲካ ማለት ነው አስቀድሰን ሲያልቅ ያችን ቀረበች ህብስትና ውሃ ቀምሰን ተበተን ማለት ነው። በዚህ አይነት መልክ ነው ሲከበር የነበረውና ሊቀ ካህናት ብርሃኑ ገብረ አማኑኤል የሚባሉ እዚያውን ቦስተን ናቸው። እሳቸው ለመጀመሪያ ጊዜ ካህን የመጡልን እሳቸው ናቸው ብቻቸውን እና መተው በድንኳን ቀድሰው አቆረቡ። በሁለተኛ ጊዜ በሚመጡ ጊዜ ግን ጦርነት ሆነ እና ጦርነት ስለነበር ያኔ እኛ ታይዝናል። ግን ሰና ነበሩ። እንደለመዱ ልጆቹ አባታችን ልንገባ ነው ቅዳሴ ልናስቀድስ ነው አይመጡም ሲሏቸው ሳቁ፣ በካሴት ሲሉ ማለት ነው። እና እናንተ እንደለመዳችሁ ታርጉ ብለው እሳቸው ያዋልበሉም ልጆቹ ፋሲካን በዚያ መልክ ገናንም በዚህ መልክ በካሴት እያስቀደሱ ያለፉበት ጊዜ ነበረና በኋላ ግን እንዳልኩሽ እግዚአብሔር የተመሰገነ ይሁን በረከታቸው ይድረብን። በፓትርያርኩ በብፁዕ ወቅዱስ አቡነ ጳውሎስ ፈቃድ ከሊቃውንት ጉባኤ የተመረጡ ትልልቅ አባቶች እንዲመጡ ሆኖ በእነሱ የተቀደሰ በድንኳንም ታይዝ እዚያም ደግሞ በተለመነ ቦታ የተቀደሰ ሰው እንዲቆርብ ክርስትናም ያላቸው ክርስትና እንዲነሱ ተደርጓል። በዚህ አጋጣሚ ኪሩቤል በ6 ወሩ ነው ክርስትና የተነሳው እና ክርስትናውም በእኛ ቤት ነው የተደረገው፣ በመኖሪያ ቤታችን ነው የተደረገው። በዛን ጊዜ የመተው የነበሩት ነቡረ እድ ኃይለ ልዑል አባ ገሪማ ወልደ ገሪማ የሚባሉ ንቡረ እድ የሚባሉ አባት ነበሩ። ጋብቻም አጋብተዋል። ከዛ በኋላ ብዙ የተጋቡ ልጆች አሉ። በስጋው ደግሞ የተጋቡ አሉ። በቅዱስ ቁርባን በተክሊል የተጋቡ ልጆች አሉ እና እየተጠናከረ ሄደ። አባቶቻችን እስከ መጨረሻ ላይ ጳጳስም መጥተዋል። አቡነ ኤጲፋኖስ የሚባሉ በረከታቸው ይድረብን፣ አሁን አርፈዋል። እሳቸው መጥተዋል። እሳቸው እስኪመጡ ድረስ ቅድም እንዳልኩት የተለያዩ ትልልቅ አባቶች መጥተው ቀድሰው አቁርበዋል፣ አስተምረዋል። የሚገርም ነው። እንግዲህ ቅድም ስለ ትንሣኤ አንስተው ነበረ። አንድ ሌላ በጣም የሚገርም የሰማሁት ታሪክ እናንተ አባቶች ከአገር ቤት እየመጡ እየቀድሱ እያቆረባችሁ
በዓላትን ማክበር ከጀመራችሁ በኋላ በአንድ ትንሳኤ ግን ሳይሞላላቸው ቀረ እግዚአብሔር ፈቃድ ሳይሆን ቀረ ሳንቆርብማ አንገድፍም ብላችሁ የ55ቱን ቀን ጾም አንድ ሳምንት ተጨምራችሁ እስከ ዳግም ትንሳኤ ጾማችሁት አዲስ ቀን ሆና እንትና አዲስ ቀን መጣችሁ እሱ በጣም የሚገርም ነው እንግዲህ ምንድነው መስቀለ ብርሃን ሆዲዳ አለ ሰና አለ ታይዝ አለ እነዚህ ከተሞች ናቸውና መጀመሪያ በአብዛኛው ወናው ከተማ ስለሆነ ሰና ተደርጎ ከዛ ነው ወደዚህ ወደ ከተከም ወዳለበት የሚመጣ የተባለውና እሺ ተብሎ ሲጠበቅ በአጋጣሚ አልተሳካምና አንድ ሳምንት ይዘገያል በዳግማዊ ትንሳኤ እናንተ ጋር ነው ተባለ እና ታዲያ ማይ ሁሉ ሁለት ወር ጾም ተጾሞ እንደዚህ በስጋው ደሙ ነው ቀበለውና ጾም ቀጥላል ተባለ ጥያቄ የለም አንዱ ትልቁ ነገር ምንድነው ቅድም የተነገርኩት የልብ የዋህነት ያልኩሽ ጥርጥር የለም መወላወል የለም አንዱ ትንሹም ቢሆን ተነስቶ ሆነ ከተናገረ እውነት እኮ ነው የሚል ይሄ ነው ያልተገኘው አሁን ዕውቀት ገደለን ይባላል ፊደል ይገላል ንባብ ይገላል ትርጉም ያድናል የሚባል ነገር በአባቶቹ ዕውቀት ተይዞ በደም ተተንትኖ ሲረዳና እኔ ደግሞ ዝም የከላይ አንድ ነገር ስልች አሁን ያለው ችግር ይሄ ነው በፊት አንድ ሰው ከተናገረ እውነት እኮ ነው በየዋህነት የተቀበለው ነገር ሰው በጣም ጠቅሟል እና ጠቅሟል በአንዳንድ ወከል ጥፋትም ቢሆንና አንበላም ተባለ መጡ ንቦራር ናቸው መጡና ቅዳሜ ቀን ነው መጡ ከተጓዙ 300 ኪሎ ሜትር ይሆናል እንግዲህ ተጓዙት መጡ በመኪና ተጓዙ መጡና እግራ አጠብን ምናል ቁጭ ከዛ ቁጭ ዝም እንግዲህ እነሱ በኋላ ይቀድሳሉ ጧት አይደለ እሁድ ይቀድሳሉ ለብቁ ምንም የለም እኛ ደግሞ ምን ተጠብቀው ቅዳሜ ለእሁድ አጥቢያ እንዲቀድሱ እንደ ፋሲካ አርገው ሌላ ፋሲካ ማለት አዎ እኛ አላ ጻጥ አታ ዮሐንስ እኛ ቤት ነው ያሳረፍናቸውና አቤት አባታችን ምንድነው እንዴ ራት አታምጡም እንዴ እዚህ ሀገር ራት የለም እንዴ ከዛ አይን ማንጋው አለል ምናምን ወጣ ማለት ወዲ ማለት ምናምን ይያል ነው እንዴ አረበ ጊዜ እንረፍ ስጡንና የሚበላ ምናምን ሲሉ ያው ያከከነ መቼም ያው ተናገርን አይኛ እኮ የጾምን ነው ገና ቅዳሴ ተደርጎ ምናምን ልክ በጥፊ እንደተመቱ ነው ጭው የሚያርግ ነገር አለ አይደል እንትናሉ በጣም ደነገጡ ምን ማለት ነው አሉ ምን ማለት ነው አይ ፋሲካ ያው ስጋው ደግሞ ስለታሰበ ጾሙን አንድ ሳምንት እንዲው ይሄን ዋቄ ነው መናፍቅነት ነው አሉ በጣም ተቆጡ ማን ይሰማል ማን ይገባዋል ይሄ ቋንቋው ሌላው አይገባውም ሰው እኮ እና አሉ ከዛ በጣም ተበሳጩ በጣምና በኋላ እንደማልቀስ ቀጣቸው አዝነው የሰው የዋህነቱን አይተው ማለት ተመለሳሉና እናንተ እኮ ምን ብለው እንደገና ተናሉና አቀረም ለነሱ በላን እንደኛ እኛ ግን እሺ ብለን እንቢያል አልበላንም ቅዳሴያችሁን እየተጠበቃችሁ ቅዳሴ ተቀደሰ ግን ንስሐ ያስፈልጋቸዋል ተባል ያው ቀኖናችንን አንድ ሳምንት ተጨማሪ ንስሐ ገባችሁ አይ እሱማ እነሱ ምን እንደሚታዘውን በስነ ስርዓቱ እንትን ነው ተተረርተዋል እነሱ በጥፋቱ በየዋህነት እንደሆነ አውቀው ብዙም እንትን አላሉም በጣም አዘኑ ግን እስከ ረጅም ጊዜም አልገባንም ነበር ወንድ ለመናገር ምንድነው ጥፋቱ ብለን እኛ የቤተክርስቲያን ስርዓት ቤተክርስቲያን ማወቅ ያስፈልጋል ማን ያውቃል እና መጾም ምን ያስጎዳል ደግሞ የሚል ነው እንትኑ ግን እግዚአብሔር ቸር ነው ያው ቀስያን ተረዳን ከዛ በቃ በዚህ አንድ ሳምንት ጾመናል ታሪክ ነው መቼም እንግዲህ ታሪክ ነው ምንም ታረጋው አትቼም ታሪክ ነው እና በዛ መልክ አልፏልና ልክ ነው የሚመጡት አባቶች ትልቅ ነበሩ መጥተው ያስተምራው ምን ብለው ነው በኋላም እግዚአብሔር ይመስገን አቡነ ኤጲፋኖስ መጥተዋል ማለት ነው አሁን በጣም እየገረመኝ ነው የየመን አመታት አጠቃላይ ስንት አመታት ቆያችሁ የመን 14 የ14 አመቱ ታሪክ በብዙ ተአምራት የተሞላ
በብዙ አስተማሪ አስቂኝ አሳዛኝ በመሃል መኖርም መወለድ ማግባትም እንዳለ መሞትም አለ ብዙ አጣችሁም በሐዘንም በደስታም በዚህ ሁሉ ውስጥ ግን የእግዚአብሔርን ፈቃድ በማመንና እሱን ተስፋ በማድረግ 14 አመታት እንኖራችሁ እያንዳንዱን ነገር እንዘርዝረው ብንል ሰዓታት አይበቁንም መጽሐፍን ቢጻፍ ብዙ መጽሐፍ ይወጣዋልና እንደው ወደ ኋላ ልመልስና ጋሽ ዮሐንስ እያጨበጨባችሁ ይተዘምሩ የነበራችሁት መዝሙር አንድ መዝሙር ብትዘምርልን የምታስታውሰው ካለ ስርጉቴን ታግዘናለች ምክንያቱም ያቺ ዝናቧን ኃይለ እግዚአብሔር ነው ማትቀርም አውሷ አትቀርም ኃይለ እግዚአብሔር ነው ኃይለ እግዚአብሔር ነው ማዳን እግዚአብሔር ጉልበት እግዚአብሔር ተባረ አንመካም በጉልበታችን እግዚአብሔር ነው ለኛ ኃይላችን ያንን ኃይልንም ታውቁት ነበር በመኮንንነት ጊዜያችሁ ኃያላንንም ታውቋቸው ነበር ያ ሁሉ ኃይል ከንቱ እንደሆነ አያችሁ ከዛ በኋላ ደግሞ ያን ሁሉ ደግሞ ያሳለፋችሁ አንድ ኃይል አለ ያ ደግሞ እግዚአብሔር ነው ስለዚህ በጉልበት መመካትም ከንቱ እንደሆነ አይደል ኃይልም ሌላም ኃይል ከንቱ እንደሆነ አይታችሁ አሁን አንመካም በጉልበታችን እግዚአብሔር ነው የኛ ኃይላችን ማናችንም በሌሎች ቦታዎች ከመንዘምረው የበለጠ ብዙ ትርጉም የሚሰጥ በህይወታችሁ ያያችሁት ምስክርነት ነው አንድ መዝሙር ልጆች አይ በጣም በበሰለ ሰነፍነኝ በመኑም በጣም በመኑ በአምሳለ መኑ አስተማስለኪ እመቤቴ ያምላክ የኔ አማላጅ አዛኝቱ ኦ ድንግል ወመልእክተ ውዳሴ በጣም ይገርማል ይሄንን ሁሉ ተዘምሩ ነበር እያጨበጨባችሁ እያሸበሸባችሁ በባዳ ሀገር በወታደሮች ከላይ መሳሪያ ይዘው ቆመው በደንብ ነው ምን ዝናብ እንዳይገባ ያስቆመ አምላክ እግዚአብሔር ኃይል በመዝሙር የተገለጸበትና በጣም ደስ የሚገርም ታሪክ ነው እንደው ከጊዜ አንፃር አሁን ወዳለንበት እንመለስ እስቲ ከ14 አመት የመን ቆይታ በኋላ እዛ የነበራችሁት ሁሉ ወደ ተለያየ አቅጣጫ ወደ ተለያየ ዓለም ክፍል የምትበተኑበት ዘር ሆናችሁ የምትሄዱበት ደግሞ የእግዚአብሔር ጊዜው ደረሰ መጀመሪያ ከየመን የት መጣችሁ ከአሜሪካ ግዛቶች ወደ የትኛው ግዛት መጣችሁ እግዚአብሔር ፈቅዶ ያ ፕሮሰስ ተደርጎ ሰው ሁሉ ወደ የቦታው እንዲበተን ተፈቅዶ በየስቴቱ ስንበተን እኛ ቺካጎ ነው የመጣነው መጀመሪያ ቺካጎ መጣን ቤተክርስቲያን አለ ግን ሩቅ ነው ስልክ የለንም ያው የምንገናኘው በጎረቤት ስልክ ነው በጣም ብዙ ችግር ነበር እሱ ደሞና ማልቀስ ነው ጧትም ተነስተን ማልቀስ ነው ቤተክርስቲያን እንዴት ነው የምናገኘው እሱ አጠያይቆ ከውጭ ከአንድ ሰው ጋር ተገናኘና በባቡር የሚከዳል ሲሉ በባቡር ተነስተው ወደ 35 ማይል ይከዳል ቤተክርስቲያኑ ሄዶ አይቶ መጥቶ ዛሬ እኮ በቃ ቤተክርስቲያን የሚወስዱን ጎረቤቶቻችን ጠይቀን መኪናቸው ሙሉ ነው አሉ እኔ እኮ ሄጄ መጣው ሲቀን መሬት ነው እዛ እየፈረጥ ያለ ሄደ ጥለኝ መጣ ለማውለቱ መስቀል ነበርና እንዴት በመስቀል ቤታችን ዋልን ብለን ያለቀስነው እንባ ስዋት ያንን ማልቀሳችንን ሲያዩ በቃኛ አሬንጅ እናደርጋለን ከዚህ በኋላ ቤተክርስቲያን አትቀሩም እንደውም ሌሎች የሚሄዱ ሰዎች ካሉ ነገሩን ራይድ እናዘጋጃለን ተብሎ ከዛ ሳምንት በኋላ መሰብሰቢያቸው የኛ ቤት በረንዳ ስላለው በረንዳው ላይ ጧጧት ተሰብሰቡ ከዚህ የመጣን እንለቅማቸዋለን ተብሎ እዛ አካባቢ ወደ 50 ምናምን ሰዎች ነው ወደ ቺካጎ የገባነው እኛ ጋር ይሰበሰባሉ መኪናው እየሞላ ሰው ራሱን እስከሚችልና የራሱ መኪና እስከሚኖር በዚህ መልኩ ቤተክርስቲያን ያመላልሱን ነበርና እንዴ ነው ያሳለፍነው ራሳችን እስከምንችል ማለት ነው ሁሉ ጊዜም ከአንድ ቦታ ወደ አንድ ቦታ ስንዘዋወር እግር በደንብ በመሬት እስኪቆም ድረስ ትንሽ መንገጫገጭ አለና ያንንም እግዚአብሔር ራሱ ሰው አዘጋጅቶላችሁ በዚህ መልኩ ተወጣችሁት ልጆቻችሁን በማሳደግ ሂደት አሁን በአዲስ ባህል በአዲስ የኑሮ ሁኔታ በየመን የነበሩ ልጆች በአሜሪካ መጥተው ቤተክርስቲያን የራሳችሁን አግኝታችሁ በቋሚነት የምታገለግሉ እስክትሆኑ ያንን እድል እስክታገኙ ድረስ እንዴት ሆናችሁ
ልጆችን ከአዲሱ ባህል ጋር ማለማመድ በቤተሰብ ውስጥ የነበረው የጸሎት ህይወት ምን ይመስል ነበር? ቤተክርስቲያንስ እንዴት ተቀበለቻችሁ? ጋሽ ዮሐንስ። አዎ አይ ጥሩ በጣም ጠቃሚ ጥያቄ ነው። እውነት ለመናገር መገለጽ ይገባዋል፣ ለመናገር ይገባዋል። ሙቀት ነበረው። ከዛ ስንመጣ ከየመን ስንመጣ ሃይማኖታዊ ሙቀት ነበረ ማለት ይችላል። ያልቀዘቀዘ ሙቀት ነበርና ምንም ነገር ቢሆን ቤተክርስቲያን የሚሰፋበትን መንፈሳዊ ህይወት የሚያድግበትን ነገር ነው አይምሮ ውስጥ አስቀምጠን የመጣ ነው። ግን በዚህ ከመጣን በኋላ የነበረው ነገር እንደሚታሰበው አይደለም። የሀገሩ ያኗኗር ስርዓት በጣም ጫና የሚያስከትል ነው። ለዛ የአይምሮ ዝግጅት ያስፈልገዋልና እሱን በበቂ ሁኔታ የተዘጋጀን አይመስለኝም እና ይመስለኛል አሁን ተዘጋጀን አይደለንም። ለዛ አጀስትመንቱ ወይም የመላመዱ ባህሉን የመላመዱ ከባህሉ ጋር ትውውቅ ማድረጉ በጣም አስቸጋሪና ፈታኝ ነበር። እውነት ለመናገር በተለይ ከልጆች ጋር ደግሞ ስራ እየሰሩ ቤተሰብ እንዲተዳደር የሚያስፈልገው ነገር እየቀረበ ልጆች ደግሞ ትምህርት ቤት ሄደው ትምህርት ቤት ውለው እንዲመጡ ሲደረግ ክትትል ለማድረግ እንደፊቱ ጠጋ ብሎ ነገሮችን በመከታተል መመልከት የሚቻልበት ሁኔታ ፈታኝ አስቸጋሪ ነበር። ሁኔታው ይሄ ነው። የስራው ሁኔታ ከባድ ነው። ከዚህ አንፃር ደግሞ ቤተክርስቲያኑ ትንሽ ራቅ ይላል። ወደ ራቅ ይላል 30 ደቂቃ እንደዚህ 15 20 ደቂቃ የሚያስነዳ ነው። ወደዛም መኪና የራስ ያስፈልጋል። በሰው ተጽዕኖ መሄድ ነው። ቤተክርስቲያንም ተሄዱ ደግሞ ድሮን በምናውቀው መልክ ላይሆን ይችላል። ማህበረሰቡ ብዙ ነገሮች አሉና ያ ሙቀቱን እያቀዘቀዘው እየቀነሰው ምክንያት ፍለጋ መሄድ እንትን ሆኖብኝ ነው እንጂ እኮ እንዲህ አድርግ ነበር የሚል አይነት ሰበብ መፈለግ ተጀመረ ማለት ነውና ለዛ ነው። ግን ያም ሆኖ እንሰበሰብ ነበር። ከቤተክርስቲያን ውጭ ደግሞ በቤት የምንሰበሰብ ነበር። ቤተሰብ ብቻ ሳይሆን ሌሎችንም ቤተሰብ ጨምሮ የተሰበሰቡ ጸሎት አንድ ላይ ማድረግ፣ መዝሙር መዘመር፣ እንደዚህ አይነት ነገር እስከ ረጅም ጊዜ ድረስ ያ እንዳይቀዘቅዝ ጥረት የተደረገበት ሁኔታ ነበርና እግዚአብሔር ባገዘ መልኩ ማለት ነው ፈተናዎቹን ለመቋቋም ብዙ ጥረት ተደርጓል። ነገር ግን ነበሩ በጣም አስቸጋሪ ጊዜያቶች ነበሩና ቀላል አልነበረም ለማለት ነው። እንደውም አንዳንዶቹን ያለፍናቸው በእግዚአብሔር ቸርነት ትንሽ የሚመክረን ቃል እግዚአብሔር ስላለ የሚያጽናናን የሚያበረታን ቃል እግዚአብሔር ስላለ ያለፍናቸው ይመስለኛል። አንዳንዶቹን ነገሮች ከቤተክርስቲያን መጠጋታችን እሱ በጣም ጠቅሞናል። ያን ሁሉ አልፋችሁ 3 ለትልልቅ ደረጃ የደረሱ ልጆች ምናልባት 2ቱ በአሜሪካ ውስጥ በሚገኙ ትልልቅ ዩኒቨርሲቲዎች ውስጥ ተመርቀው አሁን በሙያቸው በመስራት ላይ የሚገኙ ናቸው። ትንሿና እኔ ደግሞ ለማወቅ እድሉን ያገኘኋት ትንሿ ገሊላ ዛሬ ከእናቷ ጋር ታገለግላለች። በአሜሪካ ውስጥ አለ በሚባል ትልቅ ዩኒቨርሲቲ ውስጥ ሃርቫርድ ዩኒቨርሲቲ ውስጥ ትምህርቷን በመከታተል ላይ ትገኛለች። ይሄን ሁሉ ስታዩ ምን ትላላችሁ? ከእግዚአብሔር ጋር ስትነጋገሩ ምን ትላላችሁ? ስርጉትዬ። እግዚአብሔር ይመስገን ልጆቹ የእግዚአብሔር ስጦታዎች እንደመሆናቸው እኛ ለፍተንባቸው ቤት ውስጥ በስራ ስላሳደግናቸው ስላስተማርናቸው ስለተከታተልናቸው ብቻም አይደለ እግዚአብሔር ስለፈቀደ እንደው ስለወደደ ይመስለኛል ልጆቹን በዚህ መልኩ የቀረጻቸው። እንደ ወላጅ ማንኛውም ወላጅ እንደሚደክመው ቤት ውስጥ ቋንቋቸውን እንዳይረሱ ሃይማኖታቸውን እንዲያውቁ እሁድ ቤተክርስቲያን አይቀሩም ይዘን በመሄድ በሰንበት ትምህርት ቤት እንዲካፈሉ ቤትም ደግሞ የቤተሰብ ጸሎት አንድ ላይ በማድረግ እግዚአብሔር እንዲባርካቸው ቃል እግዚአብሔር እንዲሰሙ የተቻለንን አድርገናል። ከዛም ላይ ግን የኛ ቀደም ዮሐንስ እንደገለጸው አጀስትመንታችን ልክ ድሮና ሳድጋቸው እንደነበረ ሲያጠፉ በቀበቶ ለመግረፍ ተንበርከኩ እንዲህ ቅጣት በቃ እነሱ ያንን ነገር መቼ ነው የሚቀረው አይነት ነገር ጥያቄ ያነሱ ነበር። አሁን ምን እንመታለን አሜሪካ መተን ይሉ ነበርና
ልጆቻችን ያሳደግናቸው እንደ ሀገራችን ነው። እንደ ሀገራችን ሰው ሲመጣ ጉልበት ሳሙ፣ ዝቅ በሉ፣ እጅ ንሱ፣ እግር እጠቡ እንደዚህ የተባሉ ነው ያደጉት። ልጆቹ መልካሞች ናቸው። በዚህ ሁሉ ውስጥ ግን የኛ ትጋት የኛ ክትትል ሳይሆን የእግዚአብሔር ባረኮት ስላለበት የወላጆቻችን ምርቃት ጸሎታቸው ስለቀደመልን ልጆቹ ክፎች አይደሉም። እግዚአብሔር ይመስገን። ዛሬም ስንቆጣ ደንግጠው አቤት ወዴት ብለው ነው። ገሊላም ደግሞ እንደዚሁ እግዚአብሔር ስለባረካት ነው። በሃይማኖቷ በተለይ በጣም የምንደሰተው በሃይማኖቷ በጣም ጠንቀቅ ብላ ያለች ልጅ ናት። እሷ በተለይ ደግሞ በጣም የምታስደስተን ሃይማኖቷን ለማወቅ ያላት ጥረት ሃይማኖቷን ብቻ ሳይሆን ባህሏን፣ ቋንቋን የምትወድ ትንሽ ረፍት ሲኖራት ኢትዮጵያ ላኩኝ ነው የምትለውና እዚህ ቦታ ሄጅ እዚህ ቦታ ምን ይሰራልኛል? ህንጻ ማየት እዚህ ሰልችቶኛል፣ ምን ይሰራልኛል? ኢትዮጵያ ላኩኝ እስቲ አንድ ገዳም ልጎብኝ ነው የምትለውና ይሄ ዝም ብሎ አይመጣም። የአባቶቻችን ምርቃት በረከት ጸሎታቸው ስለቀደመልን ነው ብዬ ነው የማስበው። በተረፈ ግን ከሌላው ወላጅ የተለየኛ ልጆቹ ላይ ይሰራ ነው ምንም ነገር የለም። አማርኛ ማስተማር ሁሉም ወላጅ ይለፋል። ቤተክርስቲያን ይዞ መሄድ ሁሉም ወላጅ ይለፋል እና በስርዓት እንዲያድጉ የሁሉም ወላጅ እንትን ነው። የተለየ ነገር አላደረግንም። እግዚአብሔር ግን ስለባረከልን ብቻ የልባችንን መሻት እሱ ስለሞላው ነው እና ሁሌም እግዚአብሔርን በዚህ እናመሰግነዋለን። ቅዱስ ጊዮርጊስ ድሮ በኢትዮጵያ ቀደም እንደነገርኩሽ ቤተክርስቲያኑ መድኃኔዓለም ካልሆነ ጸሎት የማይሰማ ነው የሚመስለኝ ብዬሽ ነበርና ቅዱስ ጊዮርጊስን የመን መጥቼን የወደድኩትም በደንብ የሚያወቅኩት ሲጀመር ስዕሉ ተገኝቶ እንደዛ ተሰርቶ ቤታችን መጥቶ በመከራችን ቀድሞ እንደው ምልሽ ጠላትን ሁሉ በፈረሱ ኮቴ አድቅቆኛል በደል ሲያሻገረን ለካ እውነት አንተ ቅዱስ ጊዮርጊስ ሰማዕት ነህ ብለን እኔ እንድወደው እንዳውቀው የሆንኩት ጊዮርጊስን ከዛ ጊዜ ጀምሮ ነው። ልጆቹ ሲወለዱ በቤቱ አደጉ። ሱራፌልን በ2 አመት ከ9 ወር መጣ እንጂ ያደገው በቅዱስ ጊዮርጊስ ቤተክርስቲያን ነው። ኪሩቤልና ገሊላ የተወለዱ ያደጉ በቤቱ ነው። ዳዴ ብለው ባውደ ምህረቱ እና ሰማዕቱ ቅዱስ ጊዮርጊስ የቤተሰቡ በቃ ጠባቂ ነው፣ ጋሻችን ነውና ስለሚሆነው ነገር ሁሉ ተመስገን ነው የምለው። ዛሬም ስለሚሆነው ነገር ሁሉ ተመስገን ነው የምለውና ትንሽ ቆንጠጥ የሚያደርግ ፈተናም ሲመጣ ሰማዕቱ በፈረስ ወጣ እንግዲህ የትጥለናል እንዴት ታረጋለህ ስትዩ ድርስ የሚል ሰማዕት ነውና ገና ስሙ ሲጠራ ስትይ ጆሮ ቃፍሽ ላይ ያለ እስከሚመስልሽና የእግዚአብሔር ቸርነት ነው የኛ ድካም አይደለም። እግዚአብሔር ይመስገን። ከመጣችሁበት ከቺካጎ ዛሬ ዳላችሁበት ፔንሲልቬኒያ ላንካስተርም ያመጣችሁ የቅዱስ ጊዮርጊስ የሰማዕቱ የመስቀል ብርሃን ታሪክ ነው። እሱ በራሱ ብቻውን መርሃ ግብር የሚወጣው ስለሆነ ወደዛ እንገባም። አሁን ዛሬ ግን አንቺ ያኔ በ7 አመትሽ እናትሽ አሰላ ለሰንበት ትምህርት ቤት በምንወደው በመናከብረው ታላቁ ሊቀ መዘምራን እጅ አስረክበውሽ ዛሬ ላይ ያንን ሁሉ እነዛን ሁሉ አመታት አሳልፈሽ ደግሞ የኛ ልጆች ደግሞ ያስተማርሽ ነው። ከህፃናቱ ጋር አብሮ በመዘመር ወጣቶችን በማበርታት ከእናት መዘምራን ከጎልማሳ መዘምራን ላይ ደግሞ በመሪነት በበገና ዝማሬ በወረብ ዝማሬ የእግዚአብሔርን ቤት ባገኘሽ ሁሉ ያገለገልሽ ነው ያለሽ። ለዛ እኔ ምስክር ነኝ። እኔም ልጆቼ የዛ በረከት ተካፋዮች ስለሆኑ ማለት ነው። ይሄ ሁሉ ጽናት እንግዲህ የተጣርሽበት መሰረት ጽኑ ስለነበረ ነው ያስባለሁ። አሁንም ሁላችንም ይሄንን የምንመለከት እግዚአብሔር በዚሁ እንዲያጽናሽ እስከመጨረሻ እስትንፋስሽ ድረስ ያገለገልሽ እንድትኖሪ ብርሃንሽ ከዚህ የበለጠ ለብዙዎች እንዲበራ ጋሽ ዮሐንስም አንተም በተዳራችሁ ሁላችንም የምንመራበት እንዲሆንልን ሆናችሁ እንድትዘልቁ እስከመጨረሻ የምናነሳችሁ እንድትሆኑ ሁላችንም በጸሎት እንድናስብ በዚሁ አሳስባለሁኝ። እንደው ከመጨረሳችን በፊት እንደው ፍቅርህን ብትገልጽላት። ይሄማ በጣም ከባድ ጥያቄ ነው እኮ እንዴት ነው የሚገለጸው? ስርጉተ ማርያም እውነት ለመናገር በብዙ ነገር የተሟላላት ናት። በተለይ በርህራሄዋ እንደውም በልጅነቷ እሷ ያልተናገረችውም እንጂ ኃላፊ አግዳሚውን ሁሉ ማብላት ማጠጣት የምትወድ ልጅ እንደነበረች ከቤተሰብ የምናውቀው የምንሰማዋልና ርህራሄዋ የቆየ ነው።
በጣም 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 ሩህሩህ ናት። በርህራሄዋ በጣም አድርጌ ነው የማፈቅራት። ከዚያ በላይ ደግሞ ከራሷ ይልቅ እኔ እንደውም አንዳንዴ እጠይቃታለሁ ቁጭ ስንል ምን ስለሆነ ነው እንደዚህ የምትወጂኝ ወይስ ምን ስላደረኩ ነው እላታለሁ። ግራ እስከሚገባ ድረስ አሁንም የሷን ያህል እኔ ለሷ ላላት ፍቅርና አክብሮት የሚወዳደር የለኝም እውነት ለመናገር። በዚህ ሁል ጊዜ ነው የምናገረው በተግባር የሚገለጽ ግን ከታማኝነቱ ውጪ ከርህራሄው ውጪ ከደግነቱ ውጪ ሌላው ውጫዊ ገጽታው ይሄ ቁንጅናው ምን የሚለው ቢቀር በዚህ ስርጉቴ ወደር የሚገኝላት አይደለችም። እንደ ህፃን ሆና ትንሽ ሆና በእድሜ ከኔ በጣም ታንስ ሆና ግን ምክሯ ሐሳቧ ለቤተሰቡ ዋልታ ነው፣ መከታ ነው፣ ምሰሶ ነው። ቤቱ በእውነት እግዚአብሔር በሚያውቀው የቆመው በሷ ነው። እንደውም መጽሐፍ ሲነበብ መልካም ሴት ለባሏ ዘውድ ናት የሚለው የተረጋገጠ በሷ ነውና ለኔ ጌጤ ነች፣ ዘውዴ ነች፣ ኩራቴ ነች፣ ማዕረጌ ነችና ስርጉቴን በእውነት እግዚአብሔር በሚያውቀው ደግሞ እግዚአብሔር የሰጠኝ ስጦታዬ ናት። እውነት ለመናገር በእኔ ድካም በእኔ ብልህነት በምናምን አይደለም። እግዚአብሔር በቸርነቱ ትዳራችንን ያቆመሱ ስለሆነ ለኔ ተብላ የተዘጋጀ ስጦታዬ ናት። እግዚአብሔር እድሜዋን እንዲያረዝምልኝ ከሷ በፊት እንዲያረገኝ ነው የምመኘው። በልጆቿን የምትደሰት እንዲያረጋት ቀሪውን ጊዜዋን ደግሞ እግዚአብሔር ባርኮላት በምትደክምበት ሌት እንቅልፍ በምታጣበት በምትወጣ በምትወርድበት መንፈሳዊ ግልጋሎት እውነት ለመናገር እሁድ ቀን ከቤተ ክርስቲያን የሚለያት ነገር በጣም ነው የምትጠላው። በጣም ምንም የፈለገው እናት ቢሆኑ አባት ቢሆኑ እህት ወንድም ቢሆን ቤተ ክርስቲያን በሰንበት ዕለት እዚያች መሃል የሚገባ እንቅፋት ከሆነ ጠብ ነው እና ያንን እንዲያጸናላት ያንን ፍቅሯን አይቶ እግዚአብሔር በልቧ የምታስበውን የምትረካበትን ቤተ ክርስቲያንን አሳድጎ ልጆቿን አብዝቶ መንፈሳዊ ልጆቿን አብዝቶ ከፍ ካለ ከደረጃ አድርሶ እንዲያሳያት ነው የምመኘውና ለቤተሰቡ ለኛ ለቤታችን ምሰሶ ነች። ምሰሶ ከሌለ ቤት ይወድቃል እና ያን ያህል ነው እንግዲህ እግዚአብሔር አምላክ እኔንም ደግሞ በቀሪዋ ጊዜ እሷን ደስ የሚላትን ነገር እያደረኩ ሳላስከፋት የቀረኝን ጊዜ እንድኖር እግዚአብሔር እንዲረዳኝ እናንተም በጸሎታችሁ እንድታግዙኝ ነው እምለውና በጣም ደስ ይላል። እግዚአብሔር ይስጥልን። ስርጉት የመጨረሻ የምትይልን ነገር ካለ በገና ትጫወችልናለሽ መጨረሻ ላይ ወቅቱም የአብይ ጾም ወቅት ነው ትጫወችልናለሽ። ግን እንደው ጋሽ ዮሐንስን አጸፋማ ሳትመልሺ አንቀርም እኩል እድል መስጠት ስላለብኝ ይቀርብኝ አጸፋው ይቀርብኝ አልችለውም። እኔ ደግሞ እኩል እድል መስጠት አለብኝ ለሁለታችሁምና እግዚአብሔር ይስጥልኝ ፍሬ ለተሰጠኝ እድል። እሱ የኔን አብዝቶ ክቦት ነው እንጂ ዮሐንስ ለኔ አሳዳጊ አስተማሪ ወጌ ማረጌ ሁሉ ነገሬ ነውና ወንድምም አባትም ባልም ሁሉንም ነገር ነውና አስበሽዋል። ልዩነታችን እሱ ማስትሬት 5ኛ ዓመት ተማሪ ሆኖ እኔ 8ኛ ክፍል ተማሪ እሱ ነው ደሞዝ እየቆረጠኝ የሚያስተማረኝ። ኬታ መጣሽ የሚባልበት ዘመን ነው እየተደበቀ የሚደረግልኝ። ምክንያቱም ቤተሰብ ኬታ መጣሽ የሚልበት ዘመን ስለሆነ እኔ አሳደገኝ አስተማረኝ። ስመረቅ እሱ ራሱ ያው ቤተሰብ ሽማግሌ ላከ ተደገሰ ተጋባን። ከዛም በትዳርም ህይወት እሱ አባት ነው እኔ ልጅ ነኝ እና ሱቅ ሄዶ እንኳን የወንድ ልጅ ዕቃ ነው የሚያየው። ሱቅ እንኳን ሄዶ የሴት ልጅ ዕቃ ነው። ከጓደኞቹ ጋር ከሄደ በልሱ ተውት እንግዲህ ሴት ሰፈር ነው የሚገኘው ነው የሚሉትና የሴት ዕቃ ነው የሚመርጠው። እኔን ደስ የሚያሰኘኝ ነገር ለማድረግ በቃ ሁሉ ህይወቱ ህልሙም እውኑም እኔን ማስደሰት ነውና እንዲህ ለሚያደርግልሽ ባልሽ እኔ ታመሜ ማየት አይፈልግም። አንድ ጊዜ ያኖ ልጄ ታመምኩኝና
እሱ የታመመ ሆነ በቃ በቆሙ ነው ባው ዝም ብሎ እስከ መሬት ድረስ ዮሐንስ ሲያለቅስ አይቼዋለሁ እዛኔ በህይወቴ ታመሜ አየሁት እንዴት እንደሚያለቅስና እዛ ታመሜ ብስ አራስ ቤት ያለውና በሰመምኑኝ በህይወት ያለው ታመሜ እንዴ ካለቀሰ በሞት ይሄ ልጅ እንዴት ነው የሚሆነው በቃ ኢየሱ እኔ አሞኝ እሱ ነበር የሚያስጨንቀኝ የነበረውና አሁን እንደሚገልጽልሽ አይደለም ራሱን ስጥት ታርጎ ለቤተሰቡ የሚኖር ልጅ ነውና እግዚአብሔር እኔን ከሱ በፊት ይላል እሱ ከእኔን በፊት ይላል ስንጣላሽ ያደራርበን ሁለታችንም ባንቀን ይላል እና ዮሐንስ ሺህ ዓመት ኖርልኝ እግዚአብሔር ክፉ ነገር አያሳይህ አይንካህ እንዳማረብን ያው እናታችን ስትመርቀን በቆብ ተቃመሉ ትለናለችና ሁለታችንም ለዛ ማረግ ደርሰን በቆብ እንቃመል እንጂ ካለን አይለየን እግዚአብሔር በቸርነቱ የልጆችህን ወግ ማረግ አይተህ የልጅ ልጅ አይተህ ደስ ብሎ በቃኝ ስትል የምትጠራ ይሆን እንጂ እግዚአብሔር ካደጋም ከገፍፎ ነገር ነው ይጠብቅህ ሳጠቃልል ዮሐንስ ሺህ ዓመት ኖርልኝ በጣም አከብርሃለሁ አፈቅርሃለሁ የልጆችህ አባት ያድርግልኝ በመጨረሻም ልዩ ምስጋና ማቅረብ የምፈልገው በህይወታችን በስጋዊ ኑሯችን በመንፈሳዊ ህይወታችን በውጣ ወረዱ ላገዙን ከኛ ጋር ጎንበስ ቀና ላሉ ለመከሩን ላረጋጉን በጊዜውም ያለ ጊዜውም ካጠገባችን ያልተለዩ በእግዚአብሔር ቤት ያገኘናቸው ወንድሞቻችንና እህቶቻችን ስማቸውን በእንጠራ በጣም ብዙ ስለሆኑ ማለት ነው እንዲሁም ካህናት አባቶቻችን እግዚአብሔር አምላክ የሰማይ ዋጋ ያድርግላችሁ ማለት እፈልጋለሁ ከዚህ በኋላ ደግሞ ከሰርጌ ዋዜማ አስመራ ሰይድ አስመራ ምጽዋ ሰይድ ምጽዋ እንደገናም አሰብ በንሰደድ ወደ አሰብ ከዛም ወደ አዲስ አበባ ከዛም የመን ሰይድ አብራኝ የመን አሜሪካም ስመጣ አብራኝ እስከ አሜሪካ ዛሬም ያልተለየችኝ እህቴ ነፂ ልጆችሽ ባንቺ ግር ተተክተው ደስ የሚያሰኙ ያድርግልሽ ልጅ ይጦርሽ እግዚአብሔር የበለጠውን መልካም ነገር እንዲያደርግልሽ ሁሉ ጊዜ ጸሎቴ ነው አሜን አሜን በክፍል 1 እና በክፍል 2 መርሃ ግብራችን አብራችን የቆያችሁ ተመልካቾቻችን የ14 አመታት የየመን የስደት ጉዞ በብዙ ተጋድሎች በእግዚአብሔር ተአምራት የተሞላ ጽናት የሃይማኖት ትጋት ያ ሁሉ አልፎ ዛሬ ከ14 አመታት በኋላ በአገር አሜሪካ አዲስ ሐዋርያ አገልግሎት አዲስ ተጋድሎ ልጆችን በስደት ሀገር በአዲስ ባህል በአዲስ ቋንቋ ማስተማር በአገልግሎት ለዘመናት መቀጠል ከራስ አልፎ ለብዙዎች መትረፍ መቻልንም አይተናል ለዘመናት የጸና ያገልግሎት ፍቅርና ያገልግሎት ጽናት ከዚህ ቤተሰብ ብዙ ሌላ የምንማረው እንዳለ እናምናለን Yeah.
ቤቱ ደረሰ አንኳ